መንሱር ሰላም አለይኩም ቆይ እንዲህ በቪዲዮ ከወጣማ እንዴ ላስገባው አይ ሺቦ አስገባው ፖፑላሪን በእናትህ ለምን መሰለህ በጣም ላወራው ፈልጋለሁ እኔ እሱን ግዴኛም ለአንተ ስፖንሰር መሆን አለብን ማለት ነው አንተ ስርዓት ያዝ ፖለቲካ እንዳታወራ መንሱር ጀምሮ በጣም አበዛው ጥሩ ሰው ነው ፖፑላሪ ያኔ ከጫልቱ ጋር የነበረኝ ጦርነት ላይ በጣም እየወቀጠኝ ነበርና አፉ ብየዋለሁ አፉ ብየዋለሁ ፖፑላሪ ወንድሜ ጫልቱን አይኗ ነው አነች በዛ ዘመን በቃ ይወቅጠኝ ነበር አይገልጸውም እሺ ፖለቲካ ነካ ጠይቁት ባለ ሀብት ነው ቢዝነስ ማን ነው የምጠይቁት ስለ ቢዝነስ ነው እስቲ አበሻዎች ነገርና መቀኝነት አይደለም እንዴት ተለወጥክ እንዴት እንለወጥ እንጂ ኦሮሞ ስለሆንክ ተለወጥ ከመንግስት ጋር ነው የምትሰራው መንግስት እንዲያ ምን ይሰራ ፖፑላሪታው ቀጥል ፖፑላሪ ሲልክ ድቤ መታ የለም ጎበዝ ነገር እኔ እንዲህ አይነት መሆንባክ ደስ ይለኛል አይ ምን ችግር የለም የስራው ጸባይ ነው ይገባኛል ግን ተረጋግተህ እናውራ እኛ መንሱርን የምትጠሉት ሰዎች ግቡ መንሱርን የምትጠሉት ጥያቄን ቀጥል ሰራ እየጠበቀ ስለሆነ ፖፑላሪ መንሱርን የምትሳደቡ ምናምን ገብታችሁ ጠይቁ ጥያቄ አረ የምናውቀው ሰው ነው ብንጠይቀው ችግር የለም አንተ ተረጋጋ አረ ወንድማችን እድሜ ይገባላል በቃ እሺ አትረብሽን እኔው እኛ ጥያቄ ምን ነበር መሰለ በኢትዮጵያ ውስጥ አሁን በሚቀጥለው ምርጫ ብዙ ተወዳዳሪ የለም መንግስት ያለ ተወዳዳሪ ከሚመረጥ አትሊስት በመንግስት አካባቢ ያሉ ሰዎች የንግዱ ማህበረሰብ ውስጥ አየው ብልጽግናን ሲተች ቆይ መልሳለሁ በእናትህ አየው ዲክታተር እኔ መልሳለሁ ቆይ ጎሄድ አለ እንዴ አለ የለም እኮ ስለሌለ ነው ያሉትም የድሮቹን ማንም ሰው እኮ ወጥቶ የሚመርጣቸው የለም እንደውም ከሱ ይልቅ ብልጽግና ይሻላል አሁን መጥተው እናጅብ ብለው አታስ አሸኟትም ወይ የሚያደርጉትም ምናምን እኛ አንፈልጋቸው ለማንኛውም ግን ጥያቄ ምን መሰለ መንግስት ብቻውን ከሚሆን አትሊስት በነጋዴ ከፖለቲካ ነፃ አይደለም በነገራችን ላይ ነግዶ በጣም በአለም ላይ ነጋዴዎች የቢዝነስ ሰዎች የፖለቲካ ሰዎች ናቸው ዶናልድ ትራምፕ ቢዝነስ ማን ነው ግን ኦፊስ ራን ያደርጋል ፕሬዚደንት ነው ሌሎቹ ስለዚህ ከፖለቲካ የሚያስፈራ በአፍሪካ ፖለቲካ ውስጥ ነጋዴዎች ወደ ፖለቲካ መምጣታቸው ከፖለቲካ ጋር ተያይዞ በሚደርስባቸው ምክንያት ፍራቻ ሊሰማቸው ይገባል ነገር ግን ከዲሞክራሲ አኳያ ነፃነት አለ ማንም ሰው በሚፈልገው የፖለቲካ አመለካከትና አስተሳሰብ የሚፈልገው ነገር የማራመድ ሙሉ ነፃነት አለው ህገ መንግስታዊም ነው ኢትዮጵያ ውስጥ ስለዚህ ስለ ፖለቲካ ሲነሳ ከቅርብ ጊዜ ወዲህ ድሮ ጠቅላይ ሚኒስትር የመሆን አላማ አለኝ ፕሬዚደንት መሆን ፈልጋለሁ ምናምን እንትን ነበርና ከቅርብ ጊዜ በኋላ ፍራቻ ይታይብሃል ቃሉን እንኳን ማንሳት አትፈልግም እታሰራለሁ ብለህ ትፈራለህ ወይስ ለመወዳደር ታስባለህ እኔ አሁን ደግሞ ተራው ለኔ ስጠኝ ኦኬ ታንክ ዩ ፖፑላሪ በጣም ቅድም እንዳልኩ ያኔ አሜሪካ በመጣሁበት ሰዓት ያንዘጋን ያ የተዘጋ ፈላት ቀስ ያውራበስ አቸኩል ይመልስልህ ተው ሀብታም አክብሩ ለሀብታም ያላችሁ አመለካከት እኔ ኢትዮጵያን በጣም ትገርምኛለች ለሀብታም ለተማረ ሰው ያላችሁ ንቀት ምንድን ነው እሺ ባለሀብቱ መንሱር እሺ ታንክ ዩ ያኔ በነበረ ሁኔታ እኔ አውርቼህም አላቅም ከዛ በኋላ ረጅም ጊዜ ግን አይሃለው ለጠይቅን ጥያቄ መንሱር አሁን ያለሁት አሜሪካ መጥቼ ነበር በቅርብ ቀን አሁን ተመልሼ ወደ ቡርኪና ፋሶ የሚባል ሀገር ነው ያለሁት ፎር ቢዝነስ ትሪፕ ቱ ክሬት አ ካምፓኒ ቱ ማይኒንግ ጎልድ ማይኒንግ እና ምንድነው መሰለ በጣም ለረጅም ዓመታት ከፕሬዝዳንት የመሆን ህልሙ ነበረኝ አሁን ግን ካለኝ ሁኔታ አኳያ ቢዝነስ ጋር ሳየው የፖለቲካል አንዳንድ ሁኔታዎችን ሳይ ባለስልጣን ስትሆን ይሄ ታይት የመሆን ሁኔታውን ሳይ ከዚህ በኋላ ፕሬዝዳንት የመሆን ሐሳቡን አነሳው ተወኩት ማለት ነው እኔም መሆን የምፈልገው ጂቦ ሆልድ ኦን ስለዚህ ያን ሐሳብ አንስቻለሁ ማለት ነው አሁን ሳይሆን ብዙ ቦታም አውርቻለሁ ይሄን ነገር ትቼዋለሁ ፕሬዝዳንት የመሆኑን ሌላው ደግሞ የጠየቀው ይሄ ከተቃዋሚ ፓርቲ ጋር በተገናኘ አንተ ምናልባት አሜሪካ ስለምትኖር በጣም በብዙ የሚባል ቁጥራቸውን መናገር ያው ስታቲስቲክስ ስለሚፈልግ
በኢትዮጵያ የምርጫ ቦርድ ተመዝግበው ፍቃድ ተሰጥቷቸው በዚህ ዓመት ሊወዳደሩ የደረሱ በጣም ብዙ ተቃዋሚ ፓርቲዎች አሉና እነሱ ከመንግስት ጋር በጣም እጅ በቃ ይሄ እንዴት ነው ፋይት በሚባል ደረጃ ምርጫ ተደርጎ የሚመረጠው አካል ብልጽግና ከተመረጠ ይመራል፣ ብልጽግና ካልተመረጠ ደግሞ የሚቀጥለው ከሌላ የሚመጣው የተሻለ ስራን ይሰራል ብሎ ኢንትሮዲውስ ያደርግ ራሱን ተመርጦ ይመጣል ማለት ነው። እኔ ግን እዛ ቦታ ላይ ሄጄ ለመወዳደር ፖለቲከኛ መሆን አለብኝ። አምኖ ፖለቲሽያን እኔ የኔ ስታንዳርድ በቢዝነስ ኢትዮጵያ ውስጥ አሉ ከሚባሉ ባለሀብቶች ሌቭል መድረስ ነው እንጂ ኢትዮጵያ ውስጥ ካሉ ፖለቲከኞች በፖለቲካ ሌቭል ራሴን ከፍ ማድረግ አልፈልግም። this is my answer brother ፖፑላሬ። እኔ የምልህ ፖለቲከኛ ሳትሆን ነው ፕሬዚደንት ለመሆን ኦፊስ ራን ለማድረግ ያሰብከው? አያጅቡ የፖፑላሪ ጥያቄ ሰዓት አልቋል። እሺ ቀጣይ ጥያቄያችን ከሊፋ ነህ። እንግዲህ ባለሀብቱ መንሱር ከፍራቻ ጋር ተያይዞ አልተመለሰልኝም። ስጋት አለው? ምንም ስጋት የለኝም። ኢትዮጵያ በዲሞክራሲ እውነቱን ነው። ዲሞክራሲን ፕራክቲስ እያደረገች ስለማታውቀው ነገር ግለሰቡ ይመልስ። ተረጋጋ። ምንም ፍራቻ የለብኝም በእውነት ምንም። መንግስታችን ቀደም ሲል በኢትዮጵያ ውስጥ በፖለቲካ ድርጅትነት ከተመዘገቡ የፖለቲካ ፓርቲዎች ውጭ እኮ ሌሎች ፖለቲካ ፓርቲዎች አልመጡም። እነሱም ህብረትን ፈጥሮ ያን መሄድ አለብህ። ፖፑላሪ ሂድና ተመዝግበህ ለምን አትወዳደርም? እሺ እንግዲህ ውድ አድማጮቻችን እናንተ ሪዛይን እያደረጋችሁ አስፈራችሁ ነው። ለዛ ነው መንሱር ቆይ ቶ መንሱር ያትጨናነቅ። እንግዲህ ውድ አድማጮቻችን ባለሀብቱ መንሱር ጀማል ከቡርኪና ፋሶ እኛ ጋር ይገኛል። ቀጣይ ጠያቂያችን አቶ ከሊፋ ይሆናል። ከሊፋ እባክህ። አመሰግናለሁ ጅቦ። መንሱር ወንድሜ እንዴት ነህ? እኔ ጥያቄ የለኝም፣ የመልካም ምኞት ነው። መንሱር ወንድሜ እንግዲህ ያሰብከው ደረጃ ድረስ ከዓለም ተወዳዳሪ ሀብታም ሁን፣ ይሳካልህ። መንገዱን ሁሉ ከበጎ ነገር ጋር ለሰዎች ለህዝቡም ጥሩ ከማሰብ ጋር ከማድረግ ጋር መልካም ጊዜ ነው። ዱዓን አድርግ ብለህ ነው አንተ። ምን መልካም ምኞቴ ነው የተመኘው። ግን አዋጭ ያርግልህ። ወርቅ አዋጭ ቢዝነስ ነው አሁን ላይ ኢትዮጵያ። ዝም በል ፖፑላሪ እንዳወራት ከልክለኛ አንተ ሰው። እኔ ጂቦ ጮቱ ይመቸኛል። ተው ቆይ እኔ በምን ልስጥ? እሺ አድራሻና ከአካውንት ንገረኝ። እኔንም ልከተውከኝ ማለት እንዳወራ ምን አለ ወላሂ ከጂቦ ጋር ሜሴጅ እንኳን ተላልከን እናቀም አይደለም። ቆይ ያልከኝ ተረጋጋ። ሜሴጅ እንኳን ተላልከን እናቀም። እኔ ቀድሜ ያስገብቼ ዝም ላስብለው ብዬ ችግር የለውም። ኤኒሃው እኔ ጥያቄ በአብዛኛው በዚህ በመንግስት ዙሪያ እሺ ነገራችን ወጥቷል። ለማንኛውም ባለሀብቱ መንሱር ጀማል ከቡርኪና ፋሶ ቀጥታ ስርጭት እኛ ጋር ይገኛል። ሀሳብ አስተያየታችሁን መስጠት ከፈልጋችሁ እንደ ከሊፋም ዱዓ ማድረግ ትችላላችሁ። ሃሽታግ እባክሽ ሀሳብ አለሽን የምጠይቅ የሚገባ አመሰግናለሁ። ከኔ ዘሎ እታች ላሉት ሰዎች ጥያቄ ስለቀረ በመጀመሪያ መንሱር ለጥያቄ ዝግጁ ፈቃደኛ ከሆንክ ጥያቄ ማቅረብ ፈልጋለሁ ላንተ። እሺ ያው እኔ ፐርሰናል ነው። ጅቦ አንተ አሽቃባጭ፣ የሞንሱር ዳይፐር አንተ አሽቃባጭ። ወይ አንደኛ ሰውን ስናወራ እዚህ ጋር በሪስፔክት እናውራ፣ በክብር። እኔ እንደ አንድ ኢትዮጵያዊ ነው የምጠይቅህ። ጥያቄ ምንድነው? የመጀመሪያ ሀብታም ነኝ ብለህ ታስባለህ? ላይክ ወይም ሀብታም ነህ? ወይ ደሃ አይደለሁም። አስታቂ ደሃ አይደለሁም። እሱ ፈጣሪ ስለምታምን እምነት ስላለ ሀብታም ነህ። በእስልምና ያው ሁሉ ሀብት አላህ ነው ብዬ አምናለሁ። ግን ላይክ በገንዘብ ደረጃ ሀብታም ነኝ ትላለህ? እሱን ነው እኮ ያልኩሽ። ደሃ አይደለሁም አልኩሽ። ኦራይ እሺ፣ ለወጣቱ ምን ትመክራለህ? እንዴት ተሆኖ ላይክ ኢትዮጵያ ውስጥ ባለው አሁን እኛ ባናቅም እንዴት ነው አንድ ወጣት ምን ቢሰራ ወደ ቢዝነስ ዓለም ቢገባ ራሱን ቤተሰቡን ይለውጣል ብለህ የምታምነው? በምን አይነት ዘርፍ ላይ ይሰማራል ነው? ዝም ብለሽ መንግስትን ደግፈሽ ሀብታም መሆን እንጂ መንግስት ያመቻቻቸው ብድሮች አሉ። መንግስት ለህዝቡ የሚሰራው ስራ መንግስታችን ወዘተረፈ ምናምን። ይህን ነገር ጠፍቶሽ ነው ሆነ እኔ ጋር እየዋልሽ። ይሄ ጥያቄ እኮ ላለቅላቂ ሳይሆን ለባለ ሀብት ነው። እንዳላስወጣሽ አንቺ ደነዝ። እሺ
አቶ መንሱር ጀማል ከቡርኪና ፋሶ መልስ ስጣት። አለቅላቂኒ ማነው ጂቦ የማታውቀውን ሰዎች ማስገባ ማንም ሰው ይጠይቅ፣ ምን ችግር የለብኝም። የማታውቃቸውን ሰዎች ናቸው። አንተ የማታውቃቸውን ነው የምልህ። የግድ የምታውቀው ሰው መሆን የለበትም። ጥያቄ ያለኝ ያለ ሰው መግባት ይችላል። ዶሪ ብራዘር፣ እኔ በጣም ትክክለኛ ሰው ስለሆንኩ ትክክለኛ መልስ ነው የምሰጠው ለማንም ሰው። እኔን የሚጠይቅ ጉዳይ ካለው የሚመለከት ጉዳይ ከሆነ ማንንም እንትን አትበል ማለት አሁን እንደዛ ስልህ ምንም አይነት ችግር የለብኝም ልልህ ብዬ ነው። አሁን አንዳንድ ሰው ይፈራል ሰውን ማስገባት። ከመንግስት ጋር የተያዘ ነገር ምናምን ሀብት የለብሽም የለም። ነፍስ እንደዛማ ቢሆን እንዲህ ቲክቶክ ላይ እመጣልሃለሁ እንዴ? ትቀልዳለህ እንዴ? ያኛው እኮ ተደብቆ ነው የሚኖረው። እንደኔ ግልጹ ነው። እንዴት ይኖራል መንግስት ጋር ንክኪ ያለው ሰው? አድማጮቻችን ዛሬ ቲክቶክ ላይ መንሱር ጀማልን አግኝተነዋል። የሚገኘው ቡርኪና ፋሶ ነው። ባለሀብቱ መንሱር ጀማል። ዶክተር እንዬ የምጠይቂው ጥያቄ አለ፣ መስቀለኛ ጥያቄ። ያኔን መች መለሰልኝ? ፈራ እንዴ? ቆይ መልስላትና ያሽቱን እጠይቃለሁ። ተባረኪ አንቺ ቅን ሰው። መንሱር ከኮሚቴው አባልነት ትባረር ያለሽ። መንሱርን ስትጠይቁት ከፖለቲካ ነፃ የሆነ እንዴት ነው ሀብታም ይሆን? እሺ መልስላት። የሀሽታግ መልስላት። ኦፍኮርስ ደሃ አይደለሁም አልኳት እኮ። ያን ደግሞ ለማረጋገጥ ይሄ ነበር ጥያቄ። ምንድን ነው? ይቅርታ ጥያቄ አንደኛ ኢትዮጵያ ላይ ላለ ወጣት የሀብት ማማ ላይ እንዲቀመጥ ወይም ራሱን ችሎ ቤተሰቡን እንዴት ይጠቅማል? ደግፍ ያንሽፋራ ምንድነው? ጂቦ ጥያቄው እኮ ለኔ ነው ለአንተ አይደለም። ለምን ነው ቀልደት አድርገው በአላህ። አሁን እኮ 2000 ምናምን ሰው ነው የሚሰማ። ቀላል ነገር እንዳይመስል። አንድ ትልቅ አዳራሽ ነው እኮ 2000 ሰው። እውነት ነው እኮ። ቀጥልሽ ወንድሜ። እሺ ይቅርታ። እንደ ሌሎቹ በሳንቲም 5000 10000 ገዝታ አይደለም። መቼም ትክክለኛ ሰው ነው እዚህ ያለው፣ ኮምፒውተር አይደለም። አሁን ዘመኑ የግዢ ዘመን ሆኗል። ታውቃለህ፣ ኤአይን ትገዛ። እኔ አሁን ላይቭ ስገባ ከፈለኩ 10000 ሰው 2 ሰዓት ቁጭ ብሎ እንዲያዳምጠኝ ማድረግ እችላለሁ። ግን ትክክለኛው 1000 ሰው ነው የሚሰማኝ። ኮምፒውተሩ ነው 9000ውን የሚያመጣው። ያንተ ትክክለኛ ነው። አሁን 2200 ሰው 2 አይን 2 ጆሮ ያለው ነው ያንተና ቁም ነገር እናውራበት ብዬ ነው። ሃሽታግ እኔ ኢትዮጵያ በነበርኩበት ከ2 ወር 1 ወር ተኩል በፊት ምናምን ብዙ ሰዎችን ቀጠሮ እየሰጠው ቢሮዬ እየመጡ በትንሽ ኢንቨስትመንት መስራት እንደሚችሉ እና በትንሽ ብር አማራ ባንክ፣ ኦሮሚያ ባንክ የሚባል ኢትዮጵያ ውስጥ ያሉ ባንኮች ከ5000 ብር ጀምሮ እስከ 100,000 እስከ 200 እስከ ሚሊዮን ድረስ ማበደር ተጀምረዋል እና ይህንን ሀሳብ ይዛችሁ ባንክ ጋር ሂዳችሁ ተበድራችሁ መስራት የሚችሉበትን ነገር ፍጠሩ ብዬ ለብዙዎች አድቫይዝ አደርግ ነበረ። ትልቁ ነገር የሰው ልጅ መስራት ከፈለገ ከትንሽ ጀምሮ መለወጥ የሚችልበትን ነገር መፍጠር ይችላል። ከዛ በኋላ ነው ወደ ሌላ አፕግሬድ እያደረገ ኢምፖርት ወደ ማድረጉ ማሽነሪ የመግዛቱ። አሁን ልማት ባንክ ብትሄጂ የ10 ሚሊዮን ብር ዕቃ 2.5 ሚሊዮን ብር ካለሽ ኢቭን 2 ሚሊዮን ብር ካለሽ 8 ሚሊዮኑን ብድር አድርጎ ማሽነሪ ይገዛልሻል። የኛ ሰው እውነት እናውራ ከተባለ አይምሯችን በሆነ ነገር ተይዟል ብዬ ነው የማስበው፣ እኔንም ጨምሮ። ወይ ያልገባን ነገር አለ ብዬ ነው የማስበው። መንግስትን በመተቸት ወጣቱ እየሰራ አይደለም መንሱር። ይሄ እኮ ነው። አይ ትችት ምናምን አይደለም። የመተቸት መብቶ አለ እኮ፣ ምንም ችግር የለውም። ግን ያለውን ኦፖርቹኒቲ ብዙዎቻችን አንጠቀምበትም። ስለዚህ ያን ኦፖርቹኒቲ መጠቀም የምንችልበትን ነገር እንፍጠር ነው። እሺ ሃሽታግ ተመልሶለታል። እንግዲህ ውድ አድማጮቻችን ባለሀብቱ መንሱር ጀማል ከቡርኪና ፋሶ ቀጥታ ስርጭት ይገኛል። መልስ ጥያቄያችሁን ለመመለስ የትኛውም ሰው ጥያቄ መልስ ለመመለስ እዚህ በመገኘቱ ለሁላችንም ክብር ይገባናል። እሺ እናመሰግናለን። እንዬ ዶክተር እባክዎት እንዲሁ መጠየቅ የምትፈልጊው እባክሽ። ሰላም መንሱር፣ የኔ ጥያቄ አንተ ብዙ ሀገር ትራቭል ታደርጋለህ እና የብዙ ሀገሮች ኤክስፔሪየንስ አለክ። እኛ ሀገር ምን ቢስተካከል ብለህ ታስባለህ? ቢሮዎች ላይ ያለው አሰራር፣ ዲያስፖራው ሀገሩ ገብቶ እንዲሰራ። እኔ የታዘብኩት ነገር አለ ሀገር ቤት ሄጄ እና አንተ ከታዘብኩ አንጻር ምን ቢስተካከል ጥሩ ነው ብለህ ታስባለህ? አካሄዶችን፣ መቀላጠፉ ሁኔታ። እውነትሽን ነው። ኢንቨስትመንት ዲያስፖራ። እኔ አሁን የሆነ የመንግስት ተቋም ሂጄ እዚህ ከመምጣቴ 15 ቀን 1 ወር በፊት 4-5 ዲያስፖራዎች ነበሩ እዛ ቦታ ላይ። አንድ የሆነ
ኢንቨስትመንት ከኔ ጋር የሚሰራ የዱባይ ሀገር ሰው የሱን ኢንቨስትመንት ላይሰንሱን እና እንዲሁም ደግሞ መኖሪያ ፍቃዱን ለማስተካከል ትንሽ እንትን ስላሉ በቃ ጊዜ ስለረዘመ እጄ እንደምንም ተሯሩጠን ቶሎ ስራ ለመስራት ስለነበረብን ከከተማ መውጣት ስለነበረበት ለዛ ጉዳይ ሲሄድ ኮምፕሌን ያደርጋሉ። ኮምፕሌን አለ ኢትዮጵያ ውስጥ ምንም ጥያቄ የለውም። ከኢሚግሬሽንም ጀምሮ ከኢንቨስትመንት ኮሚሽነር ቢሮ ጀምሮ ቢሮክራሲው፣ ሙስናው አለ የትም። ምናልባት ኢሚግሬሽን አሁን ሲስተም አድርጎታል፣ እንደዚህ ገንዘብ ማግኛ መንገዶችን ቆላልፏል። ግን ወደ ኢንቨስትመንት ኮሚሽን ስትመጪ ብዙ ክፍት ነገሮች አሉ። ስለዚህ በዚህ አጋጣሚ ኢንቨስትመንት ኮሚሽን ነገሮቹን ቢያስተካክልና የበለጠ በተለይ ትልቅ ኢንቨስተሮች እነዚህ ኢትዮጵያንስ ተወላጅ ወደ ሀገራቸው ተመልሰው እኔ አሁን እዚህ ቡርኪና ፋሶ አስ ኢንቨስተር ነው ያለሁት። ወላሂ ዛሬ ጁምዓ ነው። እኔ ጁምዓ ቀን ስራ ስለማልሰራ ነው ቤት ውስጥ ያለሁት። ከ2 ሰዓት በኋላ ሰላቴን እጄ እሰግዳለሁ። ጁምዓ አልደረሰም እኛ ጋር ግን እዚህ ቡርኪና ፋሶ ፕሬዝዳንቱ ለሚመጡ ኢንቨስተሮች እያንዳንዱ ተቋም በሩን ክፍት እንዲያደርግ፣ ዜጋው እገዛ እንዲያደርግ፣ ማንኛውም ተቋም በቃ ይሄ አለደለ ቢሮክራሲ የሚባለውን ነገር መኖር የለበትም የሚል እስከታች ድረስ የወረደ ነገር አለ። ኢትዮጵያ ላይ እሷን ክፍተት አያለው ማለት አሁን ታች ያለው ቢሮክራሲ በጥርብሽ ታያለሽ። ባለስልጣናቶቹ ጋር ችግሩ አይኖርም፣ ታች ግን ችግር አለ። አሁን እዚህ ግን ወረፋ አያስጠብቁንም። ኢንቨስተር ነው ብሎ ነው ኤክስፔክት፣ ያው ትልቅ ብር ነው ኢንቨስት የምታደርጊው። ስቴትመንት አምጥተሽ ፍቃድ አውጥተሽ ምናምን ነው የምትሰሪው። እና እንደዚህ ቢሆን የበለጠ ለሀገራችንም ጥሩ ነገር ነው ብዬ ነው የማስበው። እሺ አቶ መንሱር ጀማል ለሚሰጡን ማብራሪያ ከልብ የመነጨ ምስጋና እናቀርባለን። እንግዲህ ውድ አድማጮቻችን ምዕመናን፣ መንሱር ጀማል ከቡርኪና ፋሶ በኢንቨስተርነት ሙያ ላይ ስራ ላይ ያለ ሰው ነው። ይህንን ባለሀብት እዚህ በቀጥታ ስርጭታችን አግኝታችሁ የፈለጋችሁትን ጥያቄ የፈለገውን መልስ ሊመልስ እንግዲህ ፈቃደኛ ሆኖ ስለመጣ በጣም እናመሰግናለን። እህቴ ብርጅስቶን ጥያቄ አለሽ? ብርጅስቶን እሺ፣ አመሰግናለሁ። መንሱሬ እንዴት ነህ? አይ ብርጅስቶን ሰላም ነሽ? ጠፋሽብኝ። መጥተሽ እኔ ምልክ መንሱር፣ እኔ እንኳን ያው ጥያቄ ነው ፐርሰናል ጥያቄም ጠይቁኝ ስላልክ ነው። እሺ፣ አንደኛ መቼ ነው በትክክል ሰርግህን የምታሳየን? አንደኛ ይሄ ነው ጥያቄ። ሁለተኛ ደግሞ ለምሳሌ መንሱር አረብ ሀገራት ላይ በጣም ብዙ ልጆች ሀገራቸው ገብተው ለመስራት ምናምን ይፈልጋሉና አንዳንድ ደግሞ እንደዚህ በሶሻል ሚዲያ ምናምን ስንሰማ ኢትዮጵያ ውስጥ አሁን ረዘም ላለ ጊዜ 5 5 6 ዓመት ወደ ኢትዮጵያ ያልገባን እኔንም ጨምሮ ብዙ አለንና ኢትዮጵያ ለምሳሌ አሁን ለምንድን ነው ለአረብ ሀገራቶች ላይ ላሉ ሰዎች መንግስት ጥሩ ነገር የማይፈጥረው? ለምንድን ነው አብዛኛውን ጊዜ ኢትዮጵያ ውስጥ ለዲያስፖራ አሁን የኢትዮጵያ ቴሌቪዥን ራሱ ንግግሩ ሁሉ ዲያስፖራ ነው እና አረብ ሀገራቶች ላይ ራሱን ችሎ መስራት የሚፈልግ ሰው ሀገር ላይ ለምሳሌ ራሳችን ሱቅ ከፍተን ምናምን እንሰራለን እና አገራችን መስራት ምናምን እንፈልጋለን። ገባ? ትንሽም ብትሆን ማለት ነው። እና መንግስት ለምንድን ነው ይህንን ነገር የማያመቻቸው ብለህ ታምናለህ? አንተ የታዘብከው ነገር አለ ወይ? ለምንድን ነው ዲያስፖራው ላይ ብቻ ትኩረት የሚያደርገው? እነዚህ ጥያቄዎች ነው። ቴንክ ዩ ብርጅስቶን። የመጀመሪያው ጥያቄ ወደ አንቺ ልመልስና አንቺ ዱባይ ነው ያለሽው አይደለ? እኔ ዱባይ ነው ያለሁት። ኦኬ፣ ዱባይ እያለሽ የኢትዮጵያ ንግድ ባንክ፣ የኢትዮጵያ ባንክ ገዢ፣ የኢትዮጵያ የወለድ ነፃ ብድር ኃላፊዎች፣ የኢትዮጵያ ንግድ ባንክ ፕሬዝዳንቶች፣ የዲያስፖራ ክፍል ኃላፊዎች ንግድ ባንኩን በትሪሊየን ብር የሚንቀሳቀሰውን የንግድ ባንክ ዴሌጌሽን ከዋና ከላይ ጀምሮ አመራሮች ዱባይ መጥቶ ነበር እና ያኔ ባለመሳተፍሽ ብዙ ነገር ሉዝ አድርገሻል። እኔ ባይቻንስ ሰዎቹን ላገኝ ስላልቻልኩ ኢትዮጵያ ውስጥ ይሄን ቦታ ሊሄዱ ነው ሲባል እግረ መንገዴን ሌላ ጉዳይም ስለነበረኝ ሄጄ እዛ አግኝቻቸዋለሁ እና በጣም ብዙ የዱባይ ያሉ ሰዎች ተሳትፈው ከፕሬዚዳንቱም ከወለድ ነፃ ብድር ከተዘጋጀው ተቋምም ብዙ ጥያቄ ጠይቀው መልስ አግኝተዋል። እና ምናልባት እንዳልሽው ዲያስፖራ የሚባለው አረብ ሀገር ያለም ሰው ዲያስፖራ ነው ለኔ።
መንግስትም የሚያውቀው እንደዛ ነው ብዬ ነው የማስበው። አሜሪካም ያለ ሰው ዶላር ስላመጣ ብቻ አይደለም። ኢቭን አሁን ደግሞ በተለይ ይሄ የሐዋላው ጉዳይ በጣም ሲሪየስ ስለሆነ በጣም ብዙ ሚሊየንስ ኦፍ ዶላር ከአረብ ሀገር ነው ወደ ኢትዮጵያ እየገባ ያለው ለቤተሰቡ ለምን በባንኪንግ ሲስተም ነው የሚሄደው። ይሄ የዶላር ልዩነትም ስለሌለው ግን ብሪጅስቶን ሁላችንም አረብ ሀገር የምንኖር እህቶች ወይ ውጭ ሀገር የምንኖር እህቶች ንግድ ባንክ 10% እና 20% ዲፖዚት በማድረግ ሌላውን ደግሞ እዛ ሂደ ለምሳሌ የሆነች ማሽን ገዝቶ አንድ ሰው ያ ማሽን በወር የሚያመጣለትን ቢዝነስ ኢትዮጵያ ውስጥ ካለ ሰው ጋር ተነጋግሮ ከወንድሙ ጋር ከእህቱ ጋር ተነጋግሮ የሆነ ማሽን መግዛት ቢፈልግ ኦር ደግሞ መኪና መግዛት ቢፈልግ ዱባይ ባለው አካውንቱ ላይ 20% ለ10 ዓመት ለ5 ዓመት ለ15 ዓመት አይ ዶንት ኖ ኤግዛክት ቼክ ማድረግ ይፈልጋል ዌብሳይታቸው ላይ ያንን ነገር በማየት ብድር ተበድሮ አገሩ ገብቶ መስራት የሚችልበት ነገር ተመቻችቷል። የታክስ ጉዳይ ምንድነው? ቀጣይስ ምን ይፈጠራል? እሱን አላውቅም። እኔ ግን አሁን ብሪጅስቶን የጠየቅሽው ጤነኛ የሆነ ጥያቄ ስለሆነ ጤነኛ ለሆነ ሰው ደግሞ መልስ መመለስ ስላለብኝ ይሄን ኦፖርቹኒቲ መጠቀም ትችላላችሁ። የ1 ሚሊዮን ብር መኪና በ100,000 ብር መግዛት ይቻላል። ግን ይሄን 100,000 ብር በዱባይ ብር ነው መላክ ያለብሽ ኢኩቫለንት ኦፍ የኢትዮጵያ ብር እና ያንን ካመቻቸን በጣም ብዙ ኦፖርቹኒቲዎች አሉ። የአረብ ሀገር እህቶች ለምን ዲያስፖራ አይባልም የሚባለው ነገር ግን ገና ከአንቺ እየሰማሁ ነው ያለሁት። ሁሉንም ዲያስፖራ ብሎ ነው መንግስት የሚጠራው ብዬ ነው የማስበው። ይሄ ካልሆነ ግን ስህተት ነው። ለምንድን ነው የማታገባው? መቼ ነው ሰርግ ያልሽኝ? እኔ ሰርግ አልሰርግም። ግን ምናልባት እንዳንቺ እንደ ሴት ብሪጅስቶን ሀብታም ካለች እኔ ሰርግ አደርጋለሁ። መንሱር አንተ ሱፍህን ብቻ ለብሰህ ጓደኞችህን ብቻ ይዘህ በሊሞዚን ሀመር መምጣት ከቻልክ ሌላውን እኔ እሞላለሁ ካለች ሰርግ ለማድረግ ዝግጁ ነች። በዚህ ውስጥም ካለች ምናልባት ለጅቦ ኮንታክት ብታደርግ ጥሩ ነው። እኔ ግን ሰርግ አላረግም። አቶ መንሱር ጀማል በጣም እናመሰግናለን። እንግዲህ ባለሀብቱ መንሱር ጀማል ከቡርኪና ፋሶ ቀጥታ ስርጭት የምናስተላልፋችሁ የፈለጋችሁትን ጥያቄ ጠይቃችሁት የፈለጋችሁትን መልስ ፖለቲካና ከዘር ነፃ የሆነ ጥያቄ ነው የምጠይቁት። ሰለሞን ወንድማችን ባለሀብቱን መንሱር ጀማልን መጠየቅ ትችላለህ። አቤት አቤት አነጋገር ሚውተና አካውንት ላክ ይላክ እንዴ? በቀደም የላከው እኮ ራሱ እኮ በቃ አልቀየርከውም አይደል? አልቀየርኩትም። ሰለሞን ጥያቄ እንዲማ ሆኖ ፖላሪ አርፈህ ተቀመጥ። እናቴን አስወጣለሁ። አንተ ሰውዬ ፖላሪን አታወርዶ። እኔ እወደዋለሁ። በእናትህ ተው። አትረብሽ። ፖፖላሪ ቆይ ጠይቅ። ሰለሞን ተራ ይደርሳል። አመሰግናለሁ። አሪፍ ጥያቄ የምጠይቅ ያለ ኖ መንሱሬ አመሰግናለሁ። ጆም አመሰግናለሁ። ሰላም ብያለሁ። እንዴት ነህ? አለሁ። ሁሉ ሰላም አለሁ ወንድሜ። እኔ አንድ 3 ጥያቄዎችን ጠይቃለሁ። ስለ ፖለቲካ ልጠይቅህም አልፈልግም፣ ምክንያቱም የፖለቲካ ሰው አይደለህም። መንግስትን ወክለህ የምትመልስበትም ምክንያት የመንግስት ደጋፊ ልትሆን እንችላለህ። ስለ መንግስት ፖሊሲ ግን እንድታብራራልኝ አልፈልግም፣ ምክንያቱም ፖለቲካው ስለሌለ ብዬ ነው። ገብተዋል። ግን ሶሻል ሚዲያ ላይ የሚወሩትን ነገር ክሪል እንድታደርግልኝ ይፈልጋለሁ። የመጀመሪያ ጥያቄ አንተ ባለሀብት ሆነ የመጣህ ብልጽግና ከመጣ በኋላ ነው። እኔ በግሌ ማለት ገብቷል። ሰው የሚወራው ወሬ ብልጽግና ዘራሽ ባለሀብት ነው እና ከመንግስት የተለየ መንገድ ሳፖርት ይደግለታል። መንሱር ላስወጣው ወይስ ተው ይመልስ እሱ ታስወጣኛለህ? ጅቡ እንዴ እሱ እኮ የፈለጋችሁ ጥያቄ ጠይቁት ብሏል። ቀለል አድርጋ ካልሆነ ትወጣለሽ። ቶ ከበድ ያድርገው ችግር የለም። ግን ጥያቄው አንድ መልሼልህ ሁለተኛ ትጠይቀኛለህ። እንዳደራረው 3 ነው ያልከኝ። እሺ ቀጥል። መንሱር ያመሰግናለሁ። አሁን ብልጽግና የመጣ ባለሀብት ነህ ተብለህ ትወራለህ እና ይሄ ነገርስ እንዴት ነው? በፊት የነበረ ሪሶርስ ምንድን ነው? አሁን ላይ የመጣው ሪሶርስ ምንድን ነው? እችን ጥያቄ ጠይቀኝና 3 ጥያቄ ነው ያለኝ። ልመልስልህ ይሄኛውንና ሁለቱን ትጨምራለህ። ለምሳሌ ኢትዮጵያ ውስጥ በጣም ብዙ የሚታወቁ ባለሀብቶች አሉ። ምናልባት ሚዲያ ላይ ስላልመጡ እነሱ ብዙ ሰው ላያውቃቸው ይችላል። ግን እኔ በብዙ ሚዲያዎች ላይም በብዙ ቪዲዮዎችም ጭምር ተጨባጭ ማስረጃ በሚባል ደረጃ የወጡ ብዙ ኤቪደንሶች አሉ።
እኔ ንግድ ከጀመርኩ ኦልሞስት ወደ ከ18-20 ዓመት ድረስ ሆኖኛል። ሚዲያ ላይ ደግሞ ከመጣው ቲክቶክ የመጣውም አሁን ነው ኢትዮጵያ ውስጥ። ቲክቶክ ሲመጣ ነው እኔም መጥቼ ሶሻል ሚዲያ ላይ በኤኒ ሚንስ ሳክስም ተጨምሮበት በኤኒ ሚንስ ይሄ ያው የሶሻል ሚዲያው ድምቀት ሆነን በሚሊዮን የሚቆጠር ሰው ፎሎ አደረገን። ከዛ በተረፈ ግን ሰለሞን እኔም ምልህን እውነት ነው ይሄ ልጅ የሚናገረው ብለህ ካመንከኝ ዛሬ ጁምዓ ነው። ወላሂ ነው የምነግርህ። በባለስልጣን የተደረገልኝ አንድም ነገር የለም፣ እንዲደረግልኝም አልፈልግም። ለምን ብትለኝ እኔ ሽቶዬን ተቀብቼ መኖር ነው የምፈልገው። እኔ ሰላማዊ ህይወት ሰው እንዲያዘኝ አልፈልግም። ለምንድን ነው ይሄን የበላሁ፣ ለምንድን ነው ይሄን የጠጣሁ፣ ለምን ይሄ መኪና ነዳ እንዲሉኝም አልፈልግም። ያለችኝን ነገር እችን ቲሸርት 2 ካለችኝ ቲሸርቷን አጥቤ መኖር ነው የምፈልገው እና ከመንግስት ጋር የተገናኘ ምንም አይነት ስራ የለኝም። ሞክሬም አልተሳካልኝም። እንደ ማንኛውም ኢንቨስትመንት ዶክመንት አስገብቼ ኦሮሚያ ክልል ላይ ቢሾፍቱ 2700 እንደገናም ደግሞ ከላይ ሳይወርዱ እያዩ ያሉ ወደ 3000 ሰው እያየን ነው። ከዚህ ውስጥ የአዳማ ሰው ሊኖር ይችላል፣ የቢሾፍቱ ሰው ሊኖር ይችላል፣ መሐንዲስ ሊኖር ይችላል። የኤሌክትሪክ ቻርጅ ማድረጊያ አዲስ አበባ መስተዳደር ጠይቄ ያለውን ህጉን አሟልቼ ጠይቄ ሊሰጡኝ አልቻሉ። ስንት ወር ተመላልሼ ምላሽ እንኳ አላገኘውም። ምክንያቱም ይሄው በሶሻል ሚዲያ ላይ የምትታወቅ ሰው ስትሆን እያንዳንዱ ሰው በሌላ አይን ነው የሚያይ፣ ወይ በብሔር ወይ በሃይማኖት ወይ ደግሞ በምታራምደው ነገር ስጋት ይኖርበታል እና እኔ እንኳ ያንን እንኳ ማግኘት አልቻልኩም። ግን ውጪ ሁነን ስናይ ውጪ ሁነን ስንሰማ ስለ መንግስት የሆነ ነገር ስትናገር ቀጥታ መንግስት ያንን ነገር ቻርጅ የሚያደርግልህ ይመስላል። ኦፍኮርስ ከመንግስት የተጠቀሙ ሰዎች የሉም እያልኩ አይደለም። ፐርሰናሊ መንሱር ግን ወላሂ ፈጣሪ ምስክሬ ነው፣ ራሴ ሰርቼ ከመኖር ያለፈ ሌላ የተደረገልኝ ፌቨር የለም። ተደርጎልኝም ሙከራ አድርጌ እንኳ አልተሳካልኝም። እንዲነገርልኝም አልፈልግም። እንደ ማንኛውም ሰው ጠይቄ ራሱ ያልተሳካለት ሰው፣ ጨረታ ሞክሬ ያልተሳካልኝ ሰው ያንን ነገር ትተውና ደግሞ ቻንስህን ትሞክራለህ ከሌላ ጋር። ስለዚህ ይሄ ነው የኔ መልስ። እሺ እንግዲህ ውድ አድማጮቻችን ባለሀብቱ መንሱር ቆያን ሰለሞን አንድ ጥያቄ ነው፣ ከዛ ትቀጥላል። ባለሀብቱ መንሱር ጀማል ከቡርኪና ፋሶ ቀጥታ ስርጭት ያስተላለፈ ነው። ውድ አድማጮቻችን ፋራው ሀበሻ የሚባለው የዩቱብ ቻናሌን ማስታወቂያ ነው፣ መንሱር እንዳይደብር የዩቱብ ቻናሌን እያገባችሁ ሰብስክራይብ እንድታደርጉ ከወዲሁ በጣም እናመሰግናለን። ዩቱብ ላይ የምጭናቸው ቪዲዮዎች እዚህ ጋር ያወራችሁ ስለሆነ ሰብስክራይብ አው የኔ ነው አያጅቡ ይባላል። ፎሎ አድርጉት ፕሊዝ። በመቀጠል እንግዲህ ባለሀብቱ መንሱር ጀማል ከቡርኪና ፋሶ ጥያቄያችሁን ለመመለስ እዚህኛ ጋር ስለሚገኝ ወደ ጥላዬ እንሄዳለን። ፖለቲካ ብታደርገው ጥላዬ እነቅልሃለሁ። አቶ መንሱር ጀማል እኛ ጋር ናቸው። ይቀጥሉ። አያጅቦ የሚለውን የዩቱብ ቻናል ሰብስክራይብ አድርጉ። የኔ ጥያቄ ምን መሰለህ? መቼም ያው ባለሀብት ነው ምናምን እንዴት እንደመጣ እናቅም። የአብይ አህመድ የትምህርት ደረጃ እና የመንሱር የሀብት ምንጭ ነው ያልታወቀው እስካሁን። ስርዓት ታደርጋለህ። ፀሐዩ መንግስታችንንና መንሱር ጀማል መብቱ ነው። እኛ የመናገር መብት አንከለክልም እንዴ። የመንሱር የሀብት ምንጭና የአብይ አህመድ የትምህርት ደረጃ ጥያቄ ነው ያለኝ። ይሄን ጥያቄ ነው። ስለዚህ ምንድን ነው መሰለህ አሁን ጥያቄ ዝለለው ጅቦ ዘር እያለች ምንድን ነው ያለችው? ዘር ማንዘር አይበረክት ትለዋለች። አያጅቦ አንዴ እስቲ መንሱር ያስተዋውቅልኝ በእናትህ። ለእኔ ቻሌንጅ ተሰጦኝ ነውና መንሱር ይሄን ፎሎ አድርጉ። ዩቱብ ነው ይሄን ሳይሆን ዩቱብን ሰብስክራይብ ያድርጉለት። 10,000 በዚህ ወር ከገባ አያጅቦ መንጃ ፈቃድ አወጣላለሁ ስላለኝ ነው። በዚህ ወር 5,000 ምናምን ያለው አንዴ ገብተው ዩቱብ አሁን ገብተው ሰብስክራይብ ያድርጉለት። ፕሊዝ መንሱር ንገርልኝ። ሰብስክራይብ አድርጉ። አያጅቦ የሚል ዩቲዩብ ላይ ሰብስክራይብ አድርጉ። ሰብስክራይብ አድርገህ ደግሞ ስክሪንሾት ካላክልኝ ሞባይል ካርድ ሞላለሃለሁ ትላለህ። እሺ መንሱርዬ ቴንኪው። ሰብስክራይብ እያደረጋችሁ 10,000 ከሞላ መንጃ ፈቃዱን አወጣለታለሁ፣ ቃል ገብቻለሁ። ፋራው ምርጥ ያራዳ ልጅ ነው። እሺ ወደ ቀጣይ ጠያቄ እናልፋለን። ማን ነው ቀጣይ ጠያቄ?
እንድገማቸው አዲስ ሰው እናስገባ። እኔ ልጠይቅ። እሺ ጠይቂ። እሺ በመጀመሪያ እውነት ለመናገር ያው በጆርናሊስት ላይ ግራጁዌት አድርጌ ነበር ሀገሬ ላይ እና አንዳንድ ከበድ ያሉ ጥያቄዎችን ብጠይቅህ ደስ ይለኛል። ግን እንደው ያው ክብር አለኝ ለአንተ። ምንም ይበሉ ሳክሰኛም ይበሉ ምንም ይበሉ እኔ እወድሃለሁ። ፐርሰናሊ ደስ ትለኛለህ። ጥላቼ የለኝም ለአንተና እንደው የሀብትህን አሜን ላይክ የሀብትህን ምንጭ ብትነግረን ላይክ ከድሮም ጀምሮ ይሁን እዚህ ቲክታክ ላይ ከመምጣትን በፊት ይሁን የሀብት ምንጭ ምን እንደነበረ ያው ቡና አይ ቲንክ ቡና ምናምን ትነግድ የቅናት መንፈስ ተሰበረ ይላል። ሰምቼ ነበረና እንደው የሀብት ምንጭ ወይም ሶርሱ ምን እንደነበረ ብትነግረኝ ደስ ይለኛል። እንደን በሌላኛው ነገር ደግሞ ምንድነው አሁን ባለህበት ድርጅት ወይም እናንተ የምታስተዋውቀው ድርጅት ላይ ላይክ የሚነሳው ሀሜት በሰዎች ዘንድ እዚህ ሶሻል ሚዲያ ላይ የሚራገበው ወሬ እውነት ነው ወይ? ሰዎች በእናንተ ድርጅት ይበደላሉ፣ ብዙ አቤቱታ አለ፣ ብዙ ገንዘብ የማጭበርበር ሁኔታ አለ የሚለውን ነገር ባጭሩ እሱም ለዚህ ለምናዳምጥ ሰዎች ክሬድ ብታደርግልን አሪፍ ነው ብዬ አስባለሁ። ቴንክ ዩ። በእናንተ ድርጅት የሚለውን ነገር ቢስተካከል የኛ ድርጅት አይደለም። ድርጅቱ ባለቤት አለው። ያው ፊንቴክን አስመልክቶ ይመስለኛል እያልሽ ያለሽው እና ኮሜንት ላይም እያየው ነው። እኔ የፊንቴክ ባለቤት አይደለሁም። መንግስትም ያው የሆነ ተቋም ሲመሰረት 2 ሰዎች ወይ 3 ሰዎች አድርጎ ሼር ሰጥቶ ምናምን መታወቂያቸውን ፎቶ አንስቶ ብዙ ነገር አለው። ያው ስቴፑን ታውቁታላችሁ እና ባለቤት አይደለሁም። እንደ ማንኛውም ሰው ግን ማስታወቂያ ስራልን፣ ክፍያ እንከፍልሃለን የሚል ነገር ሲመጣ እኔ ማስታወቂያ ሰርቼ አላውቅም። ለሪል ስቴት ምናልባት ሰርቼ አውቃለሁ። ከዛ በተረፈ ግን የማስታወቂያ ስራ አልሰራም። እንደዚህ ከሆነ ምን ያክል ስራ እየሰራችሁ እንደሆነ ሊና ሰራለሁ ብያቸው ስቴዲየም የሚገኘው ስቴዲየም ጋር ያለው ምንድን ነው የሚባለው የባህል ማዕከል የተወሰነ መኪና ሲሰጡ እጄ አየው። እንደገና ደግሞ ስካይላይት ወደ 100 መኪና ሲሰጡ እጄ አየው። ሳይ ይህንን ነገር ኤቪደንስ ሳይ ለትውልድ የሚጠቅም ለማህበረሰብ የሚጠቅም ነገር በ950 ሺህ ብር ቅድመ ክፍያ ሌላውን ደግሞ ወለድ ሳይኖረው መሸጥ እንፈልጋለን። እኛ ከውጭ ሀገርም ስፖንሰር ምንድነው ይሄ የፕሮሞሽን ፕራይስ አለን፣ በዚህ ላይ አብረን እንስራ የሚል ጥያቄ መጣ። ኦኬ እስካሁን የሰጣችሁት ይህን ያክል ከሆነ ከዚህ በኋላ ደግሞ ለመስጠት የተፈራረማችሁት ነገር ካለ ጥሩ ነው፣ አብሬያቸው መስራት እችላለሁ ብዬ እንደ ማንኛውም ሰው ሪፖርተር ጋዜጣ እንደሚዋዋለው ተዋውዬ፣ ኢቲቪ እንደተዋዋለው ተዋውዬ፣ ኤፍኤም ሬዲዮዎች እንደተዋዋሉት ኤፍኤም ከ15 ኤፍኤም በላይ ናቸው ማስታወቂያ የሰሩት። እንደነሱ ተዋውዬ ማስታወቂያውን አብሬ ሰራው። በሩ 1 ብር መንሱር ጋር የገባ ነገር የለም። ድርጅቱ ጋር ነው የሚገባው። ከድርጅቱ ጋር ነው ውል የሚያደርጉት። እኔ ጋር የሚመጣ የማስታወቂያ ክፍያ ብቻ ነች፣ ያቺ ውል ያደረኳት ክፍያ። ከዛ በተረፈ እና አንተ ፕሮሞሽን ሰሪ ነው ወይስ አምባሳደር ነህ ለድርጅቱ? ፕሮሞሽን እና አምባሳደር እኮ ያው ነው። ኦኬ አምባሳደር ከሆነ እኮ ከድርጅቱ ተጠያቂነት አንተም አታመልጥም ማለት ነው። ቢኮዝ አምባሳደር ስትሆን የአንድ ድርጅት ሃሽታግ እህታችን ያው ምን መሰለሽ አንዳንዴ ቆይ አይደለም ታውራ ተዋት። ይሄ ክርክር ነው የሚሆነው። ጥያቄ ብቻ አቶ መንሱር ጀማል ከቡርኪና ፋሶ ቀጥሎ አይ ለምን መሰለህ ምናልባት እኮ ይሄ የእሱ አመለካከት ብቻ አይደለም። ብዙ ሰዎች አሉ ይሄን የማያውቁ እንደዛ ብሎ እያሰቡ ያለ ድርጅት ላይ አምባሳደር ስትሆን ወር ደግሞ ጥያቄ ከሆነ ጥሩ አይደለም ብዬ እኮ ነው። ገባ አይደል? ላሽ ትላለህ አያጅቦ መንሱር ጀማል ከቡርኪና ፋሶ ምን እንደምመልስ አውቃለሁ። አብሽር ምን እንደምመልስ እኔ አውቃለሁ። ከዚህ 2000 3000 ሰው ውስጥ 1000 ሰው እኮ ሪከርድ እያደረገ ነው። ጅቦ ምን ነው እኔ አውቃለሁ ምን እንደማወራ። እሱን በማሰብ ነው። ስለዚህ እንደ ሃሽታግም እያሰቡ ያሉ ሰዎች አሉ። አምባሳደር ይጠየቃል የሚል አምባሳደር የሚጠየቅ ከሆነማ የሚችሉ አርቲስቶች አሉ ኢትዮጵያ ውስጥ። ብዙ ኢትዮጵያ ውስጥ ተጠያቂ የሚሆኑ አርቲስቶች አሉ ማለት ነው። በጣም ብዙ ሪል ስቴቶች ገንዘብ ሰብስበው አምባሳደር አድርጓቸው ከሀገር ጠፍተዋል። በጣም ብዙ ተቋማት እንደዛ ከሆነማ አገር ምድሩ ነው የሚሆነው። አምባሳደር ሊጠየቅ የሚችለው ፕሮሞሽን የሰራበት ፍቃድ ሳይኖረው በኢትዮጵያ ሕገ መንግስት
የማይፈቀድ ነገር ፕሮሞት ስታደርጊ ብቻ ነው ሊያስጠይቅሽ የሚችለው። ህጋዊ ፈቃድ ኖሮት ፈቃዳቸውን ኮፒ አድርጌ ኢምፖርት ፈቃዳቸውን አይቼ ስራቸውን አይቼ የኔ ጠበቃ አይቶ ውሉን ጠበቃዬ ኮንፈርም አድርጎልኝ ነው የፈረምኩት። ዊ አር ስማርት። ምንም ከገጠር ብንመጣ ምን እንደምናደርግ እናውቃለን። ተጠያቂ ሊያደርገን የሚችል አቶ መንሱር ጀማል ለሚሰጡን የጥያቄ ማብራሪያ ኮድ ጅቦ አመሰግናለሁ ስላፈንከኝ ጅቦዬ። መንሱር ቴንኪው። እድል ስለሌለኝ ነው እንጂ ክሪል ያልሆነልኝ ነገሮች አሉ። ኖ አንቺ ምን እንስራበት። እንግዲህ በጣም እናመሰግናለን ውድ አድማጮቻችን። ባለሀብቱ መንሱር ጀማል ቀጥታ ከቡርኪና ፋሶ መልእክቱን ሀሳባችሁን ዝቅንበል ወይስ አንድ ጥያቄ ነበር? ፖፖላሪ በተራ ነው የሚደርሳችሁ። ተራችሁ ያልደረሳችሁ ሚዩት ካነሳችሁ እንትን እንላለን። ይህ ፕሮግራማችን ከመንሱር ጀማል እስቲ የቡርኪና ፋሶ ይህ ባለሀብት ወጣት ባለሀብት ምናምን ልበለው አይደል መንሱሪ? ተጽዕኖ ፈጣሪ ነው የሚሻለው። እሺ ጠይቂ ነበልባለው እኑዬ ጥያቄ አለሽ? ጅቦዬ ጥያቄ የለሽ? እኔ ልጠይቅ ጅቦ። እሺ ቆይ አንዴ አንዴ ጅቦዬ፣ እኔ ትንሽ እንትን ስላለኝ አንዴ መንሱሬ ካላቸው አሁን 150 ሰው ፎሎ አድርጎኛል እና አንዴ መንሱሪ አንዴ ንገርልኝ። 2 ደቂቃ ብቻ ከ39 ነው 2 ደቂቃ ልስጥና እኔ ወርዳለሁ። እቺ 2600 ሰው ፎሎ እንዲያደርገኝ መንሱሪ ነገር አድርጋችሁ ፎሎ ሳይሆን ሰብስክራይብ ፕሊዝ ፎሎ አድርጉት። የአያጅቦ አካውንት ነው፣ ዩቲዩብ ነው። ቲክቶክ ብር አያመጣም። ቢያንስ ቲክቶክ ዩቲዩባቸውን ፎሎ ብናደርጋቸው ገንዘብ ያገኙበታል። ይጠቀሙ፣ ገንዘብ ያገኙ። ፌመስ ድሃ መሆን የለባቸውም እነዚህ ሰዎች እና ቲክቶክ ፌመስ ድሃ ነው የሚያደርግ። ነፍሴ እንዳትሸወድ። እዚህም ያላችሁ ሁላችሁም ቲክቶክ ፌመስ ድሃ ነው የሚያደርግ። ፈምሰህ ገንዘብ ከሌለ ምንም ትርጉም የለውም። አያጅቦ ብላችሁ ሰብስክራይብ አድርጉ። እንግዲህ ይህንን መንሱር ጀማል በደንብ ብታብራራላቸው ደስ ይለኛል። ምክንያቱም ለፋራው በቅርቡ መንጃ ፈቃድ ስለማወጣለት 10 ሺህ ከሞላ እባክህ። ጅቦ እንትንክ ላይ አለ አይደለ? ባዮክ ላይ ባዮ ላይም አለ። ባዮ ላይ ኦኬ እዚህ ጋር የምታዩትን አያጅቦ የሚለውን አካውንት ሰብስክራይብ አድርጉ። ኪዳነ ሐዋይ። እሺ ጥያቄ ያለው ማን ነው? እኔ ጠይቂ። እሺ መንሱር ሰላም ብያለሁ። በመጀመሪያ ደግሞ ለፈን ያህል ደግሞ ቢትኮይን እና በርበሪን እንዴት እንዳገናኛቸው እሱን መልስ ነው ወይስ አድርገህ ነው ራስህ? እንዴት ቢትኮይን እና በርበሪ እንዴት አድርገህ ነው ማለት ሰታቸው ነው ብራንዱ እንዲሰሩልክ ራስህ? ይሄንን ነው ያ ኤኒዌይ ልጨርስ ጥያቄንና ልመልስልሽ። This is Burberry. B is starting from Burberry. B በርበሬ ይሆናል። ጠበቅ ሲል ማለት ነው። ተመለሰልሽ። አያዥ ጥያቄን መንሱር በፊት ስትነግረን የነበረ አንዳንድ ሰማ ሳረግ ቢትኮይን ላይ እንደምትሰራና ገንዘብን የሀብት ምንጭ አንዳንዴ ቢትኮይን ላይ ኢንቨስት እያደረክ እንደሆነ እና ብዙ ጊዜ ሰዎችን ስትመክራቸው አንዳንድ ጊዜ ሰማ ነበረ እና ያ ነገር እንዴት ነው? አሁንም እዛ ምክር ላይ ነው ያለው ወይ? ኢትዮጵያኖችን በዛ ነገር እያነሳሳ ነው ወይ? ምንድን ነው ማለት ሪስክ አይሆንም ወይ? በአብዛኛው ምናልባት በጣም ሀብታም ለሆነ ሰው ኢትስ ፋይን ኢንቨስት ማድረጉ፣ ምንም የሌለው ሰው ላይ ደግሞ ኢትዮጵያኖችን በአብዛኛው ላይ በዝቅተኛ ኑሮ ላይ ያሉትን ሀብታሞችን ሳይሆን በዝቅተኛ ኑሮ ላይ ያለን ኢትዮጵያኖችን ትሬድ እና ቢድ አድርጉ እያሉ የሚመክሩ የዚህ ባይናንስ እና ቢትኮይን ላይ ኢንቨስት አድርጉ እየተባለ የሚመከረው ምክር እንዴት ታየዋለህ አንተ? ለእኛ ሀገር ይመጥናል ወይ? ትንሽ በእውቀት መጀመሪያ ላይ ማደግ የለብንም ወይ የሚለውን ነገር ነው። እሱን እንድትመልስ ነው። እና አሁንም ቢሆን የገቢ ምንጭ እዛ ላይ ነው ወይ ያለው? እሱንም በዛው ቅድም ሃሽታግ የጠየቀች ጥያቄ ላይ በደንብ የገቢ ምንጭህን
በፊት ስትናገር የሰማሁት እዚህ ላይ እንደምትሰራና በዚህ እንትን እንዳለ ነው። እንደገና ደግሞ አምባሳደር ሆነ በምትሰራበት መስሪያ ቤት ውስጥ አንድ ሰው አምባሳደር ሲሆን ድርጅቱ ለሚሰራው መጥፎ ስራና ወይም ደግሞ ድርጅቱ ውድቀት ሲደርስበት አንተም ተጠያቂ ልትሆን ይገባል ይመስለኛል። እኔ እንዴት ነው አንተ የምታየው ይሄንን ነገር? አምባሳደሮች ግዴታ ምንም በቃ ከእውቀት ነፃ ሆኖ ነው ማለት ነው ድርጅቱን የሚወክሉት? ላይክ ሳያጠኑ ሳያጣሩ እንዳልከው ሌሎችም እንትኖች ማነው አርቲስቶች ምናምኖች ብዙም ከእውቀት ምናልባት ነፃ ስለሆኑ አምባሳደር ሲያደርግ አንድ ድርጅት አንድን ሰው ድርጅቱን በደንብ አውቆ ስራውን ተገንዝቦ መሆን አለበት ብዬ ገምታለሁ። እና ያንተስ አስተያየት እዛ ላይ እንዴት ነው? በደንብ አድርገህ ደግሞ አብራራልን። እና እኔ በአብዛኛው ባይናንስ ላይ እንትን እላለሁኝ ማነው ኢንቨስት አደርጋለሁ፣ ግን በጣም በጣም ብዙ ገንዘብ ሉዝ አድርጌያለሁ። ገብቶሃል? የሆነ ነገር ለማግኘት ብዙ ሉዝ ማድረግ አለ እና ለኢትዮጵያኖች ይሄን ነገር ሲመከር እንዴት ነው እሱ እንዴት ይሆናል? እስቲ ይሄንን አስረዳ። ቴንክ ዩ በጣም አመሰግናለሁ። ማን ነበር ስምሽ? ያቢ ምናልባት በጣም ብዙ ትላልቅ የኢትዮጵያ ላይ ያሉ ትላልቅ ቴሌቪዥን ጣቢያዎችን ጨምሮ ኢትዮጵያ ውስጥ ያሉ ትላልቅ ዩቲዩቦችን ጨምሮ ብዙ ኢንተርቪው አድርጌያለሁ። ካረኩት ኢንተርቪው ውስጥ ቢትኮይን ስሩ ወይ ደግሞ ቢትኮይን ብትሰሩ ያዋጣችኋል ያልኩበት ቪዲዮ እንደ ኤቪደንስ ካለሽና ብትልክልኝ አም ቬሪ ሃፒ። ቢትኮይንን እኔ ዩጋንዳ እያለው ከዛ ደግሞ ኢንዶኔዥያ እያለው በዛ ዘመን የዛሬ 14 ዓመት 400 እና 500 ዶላር ቢትኮይን በነገራችን ላይ $1 ሁሉ ነበር ሲጀምር 400 እና 500 ዶላር በነበረ ሰዓት በአዲስ አበባ ቋንቋ ምናልባት ወርዱ እንዳይደብርሽ ፋራ በሚባለው ስታይል ደጋግሞ ሲጠይቁኝ $400 ነው ግዛ አሉኝ። ደውለው ከአሜሪካ በቀጥታ ስልክ ነው በዛ ዘመን ተደውሎ ፕሮሞሽን የሚደረገው። እንደገና ሳምንት $500 ገብቷል ግዛ አሉኝ። ምንም ሪጀክት አረኩት። በመሃል የሆነ ጓደኛዬ ስለ ቢትኮይን የሚያቅሰው እዛው ዩጋንዳ አገር ላይ ሳወራው እንደዚህ አይነት ነገር ምንድነው ብዬ ስጠይቀው በደንብ አስረዳኝ። በሳምንቱ 1000 ብር ገባ። በጣም በተከታታይ ያኔ ፋራ በሚባል ቋንቋ እኔ አልተማርኩም፣ ትምህርት እውቀት የለኝም። ቢትኮይን ደግሞ ትሬድ አይፈልግም። ኮይን ነው የምትገዢው፣ ታስቀምጫለሽ። ያኔ የነበረውን ነው የምነግርሽ። ከዛ በኋላ ደግሞ ሲጨምር ትሸጨዋለሽ። ካፕል ኦፍ ቢትኮይንስ የመግዛት እድሉን አገኘው። ከዛ በኋላ ሽቶ ሲያምረኝ፣ ብራንድ ይሄው በርበሪ ብራንድ ሲያምረኝ፣ የሆነ ኢንቨስትመንት ላይ ማድረግ ስፈልግ ያችን እየሸጥኩ እጠቀምበታለሁ እንጂ አንድም ቀን ነግዱ አትነግዱ ብዬ አላውቅም። ዛሬ ደግሞ ትሬድ እያደረግኩም አይደለም፣ እየሰራሁበትም አይደለም። አለህ ወይ ብለሽ ብጠይቅኝ የስ አይ ሃቭ፣ ምንም ጥያቄ የለውም። ከዛ በተረፈ ባይቻንስ ርካሽ በነበረ ዘመን መንሱር ገዛ፣ ባይቻንስ ደግሞ ፈጣሪ ጨመረለት፣ ገንዘብ አገኝበት። 90% በላይ አሁን ያለሁበትን ኑሮ እንዲያኖረኝ ያደረገው አሁንም ቢዝነስ እንድሰራ እያደረገኝ ያለው የቢትኮይን ቻንስ ነው። እናንተ ግን ይህን ስራ እንድትሰሩ ሪኮሜንድ አላረግም። ለምን? አንደኛ ዋጋው ጨምሯል። እኔ $1,000 ነው ያኔ የቀለድኩት። ሉዝ ባረግም ችግር የለውም። አሁን ግን $100,000 ገብተዋል እና ሰዎች ያንን ነገር በዜሮ ምናምን መግዛትም ይቻላል፣ ግን እዛ ውስጥ እንድትገቡ ሪኮሜንድ አላረግም። እውቀት ይፈልጋል። ይሄው ያቢም እንዳለችው ብዙ አውጥቼ ብዙ ሉዝ አድርጌ አሁን ደግሞ ምናልባት ጀነሬት እያደረገላት ሊሆን ይችላል። ማንንም ግን መክሬ አላውቅም። ስለዚህ ይሄ ነው ወንድማችን መንሱር ጀማል፣ ስለ ማብራሪያው በጣም እናመሰግናለን። ውድ አድማጮቻችን፣ ባለሀብቱ መንሱር ጀማል ከቡርኪና ፋሶ ቀጥታ ስርጭት ጥያቄያችሁን ለመመለስ እዚህ ተገኝተዋል። በጣም እናመሰግናለን። አማራዊት ማነሽ? አማራው ነው ደሜ። አማራው ወይዬ፣ አቤታ ጥያቄሽን ጠይቀኝ። መብት ሰላም ለእናንተ። ጥያቄ ለመንሱር እኔ ጥያቄ አይደለም የምጠይቀው፣ ያው ባለሀብት አይደለ? እኔ ቤሩት ነው የምኖር። ወረቀት እንዲያሰራልኝ መጠየቅ ፈልጌ ነው የገባው። ይሄም እኮ ጥያቄ ነው። የግል ህይወቱን አይደለም ብዬ ነው። እስቲ ኧረ በእናት
ጋሽ ወርቁ ጠይቅ ይላታል። ምን ያክል ብር ነው የኔና? እኔ እንጃ ቢያንስ $1000 በላይ ነው፣ እርግጠኛ አይደለም። ችግር የለውም እናዋጣልሻለን። ያው የተለመደ ስለሆነ ሶሻል ሚዲያ ላይ እዚሁ የሆነ ቀን ቀጠሮ እናደርግና እዚሁ አያጅቦ ጋር መተን እኔ $100 ጀምርልሽና ኢንሻአላህ ሌሎችም ደግሞ እየጨመሩበት እናግዝሻለን። ምንም ጥያቄ የለውም። እሺ አይዞህ። መንሱር ጀማል ነገር የለም። እሺ በጣም እናመሰግናለን። ቆይ ሚውት አድርግ ይደርሳል። በቃ ስለወጣ አልፏል። ሚውት አድርግ። በመቀጠል ወደ ሶፊ እንሄዳለን። ሶፊዬ አደራ ሌላ ነው መንሱርን ብቻ የሚመለከት ነገር ምንም አለለም። ጅቦዬ ቴንክ ሶ ማች ሁላችሁንም ሰላም ብያለሁ። መንሱሬ ኢንፐርሰን አውቃለሁ። የኔም ያንተም አገሩንም የሚመሩ ጠቅላይ ሚኒስተር ትውልድ ሀገራችን አንድ ነው። እዛ አካባቢ ደግሞ ለሀቅና ለሀቅ ለእውነት የሚቆም ሰው ነው። እኔም አንተም እሳቸውንም ጨምሮ የቀነኒ ጉዳይ በሰፊው ታውቀዋለህ። ቀነኒ ሞዴል ነች። ኦሮሞን ባህል ከፍ ያደረገች የምታምር ኢንጂነር፣ ቆንጅዬ፣ የምትሳሳ ከቤተሰቧም ስቲል ሙሉ ቤተሰብ የተማረ ነውና ስቲል ጀስትስ አላገኘችም። አንተ ደግሞ በቅርበት እሷን የሚያውቁ ወይም ደግሞ በእሷ ዙሪያ ያሉት ሰዎች የአንተ የቅርብ ሰዎች ናቸው። እኔ የኔና ያንተን ቤተሰብ ምነን የሩቅ ቤተሰብ እኔና አንተ ግን እንደ ሰው እንደመጣንበት ለሀቅ እንደሚቆሙ አንተ ስለ ቀነኒ ስፔሻሊ የቀነኒ ቤተሰብ ትንሹ ወንድሟ ላይ ወይም ደግሞ የቀነኒ ፍትህ ያለማግኘት ወይም ደግሞ ኢትዮጵያ ውስጥ ሁለት አይነት ነው ማለቴ የቀነኒ እንዴት መሰለህ ሶፊ ቆይ አንዴ ይሄ ነገር ወደ እንትን እንዳይሄድ ነው ወደ ነው ይመልሰዋል እኮ እሱ ይመልሰዋል። ይኸውልህ ጅቦ ምንም ሌላ ፕሮግራም እንዳይሆንብኝ ነው። ኦኬ እሺ ስለ ቀነኒ በአጠቃላይ እሺ ስለ ቀነኒ ቤተሰብ ምን ታስባለህ? ነው አታቋርጠኝ። ሌላ ጉዳይ ምንም ኑሮኛ አይደለም። ኦኬ እኮ አሁን ይኸው ስለ ሶፊ ይሄንን ፕሮግራም ኦኬ እኔ ሌላ ጉዳይ ለጠይቀው አልገባማ። እኔ አውቀዋለሁ መንሱርን ኢንፐርሰን። በዚህ አጋጣሚ ግን ስለ ቀነኒ ምን ታስባለህ? ምን አስተያየት አለ? በቃ አጭር ጥያቄ። ይሄ መርትሽ ነው ግን ሌላ ውስጥ እንዳንገባ። በቃ እሺ ችግር የለውም ጅቦዬ ሶሪ። ለእሷ ምንም ችግር የለም። እኛም ድምፅ እንሆናለን እኮ ሶፊ ቤታችንን ከፍተን እናወራለን ምናምን። ግን አሁን ስለ መንሱር ብቻ ስለሆነ ስለ መንሱር ስለ ቀነኒ፣ ስለ ሞዴል ቀነኒ፣ ስለ ኢንጂነር ቀነኒ ቤታችንን ምን ታስባለህ? አዳምጪ። ምን ታስባለህ? ጅቦ አታቋርጠኝ። ወይ ጅቦዬ አታቋርጠኝ። ለምን አስገባኝ ታዲያ? ማን ያስገባሽ? አሮን ነው አስወጣኝ ከፈለግ ኖ ቆይ ጅቦ እንደዛ አይደለም። እንደዛ ሳይሆን አይ ወደ ሌላ እንዳይሄድ እኮ ነው። እኔ አውቃለሁ እሷ ስለ ቀነኒ አሁን ቤታችንን ከፍተን በደንብ እናወራበታለን እኮ ትናንትም ነገም መናገር ይችላል። አሁን አንተም ብቻ ነው እኔ የፈለግኩት አሁን አንተን ጠይቄ እኔ ዩቲዩብ ላይም ፊልም ማረገውን ነገር መናገር መብቱ ስላለኝ እናገራለሁ። ምንም ችግር የለም። እውነቱን ለመናገር ቀነኒ ፐርሰናሊ በግል በጣም የማውቃት እኔም በጣም እሷ መንሱሩን አውቃለሁ እንዳለችው አውቃታለሁ። አብሮ እኔ ብቻም ሳልሆን ብዙ ሁነን ከጓደኞቻችን ጋር ያው በፊት ከነበሩት ወዳጆቿ ጋር ተሰብስበን አብረን በልተን ጠጥተን 4-5 ጊዜ እንደገና ደግሞ ትላልቅ ኢቨንቶች ላይ አግኝቻት አውቃለሁ። እንደ ማንኛውም ኢትዮጵያዊ እንደ ማንኛውም የአንድን የኦሮሞን ባህል ለማሳደግ እንደምትሰራ እህት እጅግ በጣም ውስጤ ደምቷል፣ ውስጤ አልቅሷል። እንባም አውጥቼ አልቅሻለሁ፣ ቀብርም ላይ ተገኝቻለሁ እና በጣም አዝኛለሁ። በእውነት እንግዲህ ፈጣሪ ወደፊት ደግሞ ምንድን ነው የሚሆነው ወዴትስ ይሄዳል የሚለውን ነገር ያው አብረን የምናየው ነገር ስለሆነ በጣም ተሰምቶኝ በጣም አልቅሼበት ይሄ ጉዳይ ምንስ ይሆናል ብዬ ያው እንዳንቺው በሚዲያ ላይ እንደማየው እያየው ነው ማለት ነው። ቴንክ ዩ መንሱሬ ቴንክ ዩ።
አንዴ ፖለቲካ አታደርገው። ይሄ የሰው ነፍስ ነው። ቆይ አንዴ ሶፊ በእናትሽ እኔ አሁን ለቀነኒ እኔ ቤትን ክፈትና ጅቦ እናውራ ብትኝ አወራለሁ። አሁን ፕሮግራም አይደል? የሰው ልጅ ፕሮግራም አለ። የትም ቦታ እኮ የራሱ ፕሮግራም አለው። ፕሮግራም ማቃወስ ይሆናል። ውድ አድማጮቻችን ባለሀብቱ መንሱር ጀማል ከቡርኪና ፋሶ ቀጥታ ጥያቄያችሁን ለመመለስ እዚህ ተገኝቷል። ፐርሰናል ጥያቄ መጠየቅ ትችላላችሁ ብሎ መጥቷል። ወንድማችንን መጠየቅ የምትፈልጉ ትገባላችሁ በየተራ። ወይኔ ግሬን አመሰግናለሁ። ወደ ጥላይ እናልፋለን። ጥላይ የቅድሙ ጥያቄ አልተመለሰልኝም። ቀላል ነው። የዚች የሶፊ ሚስት ዝም በል አንተ ዘረቢስ አለችህ እኮ በእናትህ ሳትበል። እሺ ጅቦዬ በጣም ነው የማመሰግነው። መንሱሬ እንዳልኩ ነው። ቴንክ ዩ ሶ ማች። እንዳልኩ እኔ እናንተ ኢን ፐርሰን እንተዋወቃለን። የመጣንበትም አንድ አይነት ቦታ ነው። ቴንክ ዩ። ብዙ ማወራህ ነገር ይኖረኛል ጅቦዬ። ለሌላ ነገር እኮ አይደለም። አጋጣሚውን ተጠቅሜ ነገ ደግሞ በሰፊው እኔ ቤቴን ከፍትና አጋጣሚውን ተጠቅሜ ግን ምን እንደሚሰማው ለእህቱ መጠየቅ አለብኝ ብዬ ነው ጅቦዬ። ይገባኛል፣ ግን አጭር መልስ ነው የሚሆነው። ገባሽ? ሌላ ፕሮግራሙ ይሄዳል። ሌላ ስሜት ያመጣል። ይቅርታ ምንም አይደል። እሺ ወደ ጥላይ እናልፋለን። ባለሀብቱ መንሱር ጀማል ከቡርኪና ፋሶ ቀጥታ ስርጭት። እሺ ጥላይ፣ አይ የቅድሙ ጥያቄን ብትመልስልኝ ደስ ይለኛል። ያንተ የሀብት ምንጭ የሚባለው ሌላ ሰው ጠይቆ ተመልሷል። እሱን በጣም ተደጋግሞ እናቴን አስወጣለሁ እንትን አትበል። ይጠይቅ በቃ ምን ይግደም። ቆይ አንዴ በዚህ በሰብአዊነት ላይ ለምሳሌ ሀገራችን ያለችበት ሁኔታ ታውቃለህ። እውነት ለመናገር የፈለገ ባለሀብት ብትሆን ከእውነት ጋር መቆም አለበት። ፍትህ የሚባል ነገር ተጓድሏል። በሀገራችን ፍትህ የሚባል ነገር የለም። ከፖለቲካ ወጥቻለሁ ብሏል። አሁን ማውራት አይችልም። አንተ ሰው የሚያደርግ አካውንት ልኳል። የጥናት መንፈስ ይመስልባል። ዝም ብለህ ደጋግመህ አገር ቤት ቁጭ ብሎ አንተ አውስትራሊያ ቁጭ ብሎ አይደል አልገባም በቃ ትቻለሁ ካለ ተወው በቃ መፍታት ነው ያለብህ። እሺ በቃ መንሱር እግዚአብሔር መንገድ መልካም መንገድ ይምራ። ቤቲ ተረኛ ቀጣይ ጥያቄ ናት። ቤቲ ቴዲ አንዴ ቴዲ ላለው ጅቦ ለቤቲ አንዴ እድል ስጣት። ይቅርታ እሺ ውድ ከታች በጣም በኮሜንት ረብሻቸዋለሁ እየጻፍኩ ነበር። ሚዩት አርጊ ሰው እድል ሲሰጥሽ ነው የምታወሪው። ማስታወቂያ መጀመሪያ መስራት አለብኝ እኔ። የዩቲዩብ ቻናሌን እየገባችሁ ፎሎ ሰብስክራይብ አድርጉ። ይህ የዩቲዩብ ቻናሌ ነው። እዚህ ያመለጣችሁን ቪዲዮ እዛ ጭናለሁኝ፣ ሰብስክራይብ አድርጉት። በቀጣይ ደግሞ በአዲስ ስራ እየመጣ ነው መንሱር ጀማል። ይሄንንም እነግርሃለሁ መጨረሻ ላይ ሰብስክራይብ። ይህ 10,000 ከገባ ለወንድማችን ፋራው መንጃ ፈቃድ እንዲያወጣ አደርጋለሁ። ፋራው ወንድም ያራዳ ልጅ ምርጥ ሰው ነው። እሺ ሰብስክራይብ አድርጉ። ሰብስክራይብ አድርጉ። መንሱር አንዴ ትንሽ ብቻ በላቸው እስኪ በእናትህ። እስካሁን ምንም ተሸራፍ እኔ ሳይሆን አንዴ በነገራችን ላይ ቲክቶክ ላይ ያለ ሰው ይቅርታ ወርዱ ሊደብረን ይችላል። ፌመስ ደሃ ነው የምትሆኑት። እንደምንም ዩቲዩብ ክሬት አድርጋችሁ ገንዘብ ማግኛ መንገዱ ቲክቶክ ነው። አለዛ ቲክቶክ ላይ ጌም ነው የሚኖረው። ከጌም የዘለለ ምንም ነገር አይኖርም። ዩቲዩብ ግን በቪው ስለሚከፍል ዩቲዩባቸውን ሰብስክራይብ አድርጉላቸው፣ ብር ያገኙበት፣ ይጠቀሙበት በቅንነት። ምንም የሚጎዳን ነገር የለም። እኛንም ጊቦንም ፌመስ ደሃ ከማድረግ እንጠብቀው። ዛሬ አድማጮቻችን ሰብስክራይብ እያደረጋሉ። ውድ አድማጮቻችን ዛሬ ባለሀብቱ መንሱር ጀማል ከቡርኪና ፋሶ ቀጥታ ስርጭት እኛ ጋር ይገኛል። ሀሳብ አስተያየታችሁን ለመመለስ እዚህ ቁጭ ብሏል። በጣም እናከብራለን መንሱር ጀማል፣ እናመሰግናለን። ወደ ቀጣይ ጠያቂ እህታችን ቤቲ እናልፋለን። እባክሽ ቤቲ ሚውትሽን አንሺ። ቤቲ ቴንክ ዩ ጅቡዬ፣ አመሰግናለሁ። መጀመሪያ በጣም ይቅርታ፣ በኮመንት በጣም ረብሻችሁ ነበር። በጣም ይቅርታ። እሺ መንሱሬ ቦናኒቬ ብያለሁ። ቦንጆር ዋው ቋንቋውን ትችያለሽ። እኔ የቸገረኝ እሱ ነው። በእናትሽ ለምጃለሁ። ዋጋዱጉ ነው ያለሁት። የት? ዋጋዱጉ ቡርኪና ፋሶ። ኖ ዌይ ሲሪየስሊ? የስ ዌይ ሲሪየስሊ? ኢትዮጵያዊ የለም እዚህ? የለም። ብዙ ሳይሆን አለ ግን ለምን አስወጣኝ? አለው የለም። የኢትዮጵያ ኤርላይንስ ሰራተኞች እንጂ የለም። አዎ አንድ ጓደኛችን አለ። ከትላንት ወዲያ ድርቆሽ ነበረውና እንጀራ በላው በወር ከ15 ቀን እሱ ጋር
ኦኬ ኦኬ፣ እንኳን ደህና መጣ። እና እዚህ በጣም ነሽ ደስ አሁን ብሎኛል። ስቱደንት? አም ሲሪየስ በእውነት እዚህ ነኝ። ዋጋዱጉ ነኝ። የት ሆቴል ነው ያለኸው? ልመጣ እችላለሁ። እኔ ራማዳን ነኝ። አያዛር አላዚያ ነበርኩ። ተወደደ $200 ፈጀውና ኦኬ፣ የፉትቦሉ ጊዜ ከዛ ላይቭ ገብተህ እዛ አይቻለሁ። አያዛር ነበርኩ። አንድ ወር እዛ ነበርኩ። አሁን እዚህ ውድ ራማዳን አድማጮቻችን እንግዲህ ቤቲ $90 ቡርኪና ፋሶ ነው የምትገኘው። አዎ፣ መንሱር ትናንትና ቡርኪና ታገናኛለች። ኢትዮጵያዊ የለም ምናምን ሲባል ኧረ አለው እያልኩ ነበረ። ቴንኪዩ በቃ ቴንኪዩ። እኔ እናት እንገናኛለን። ጥያቄ እንጀራ አለሽ አለሽ? እንዴ? እንጀራ አለሽ? እጋግራለሁ ትኩስ ከፈለክ ጤፍ አምጥተሽ? ኖ እንደምንም ከዚሁ ከገብስም ከማሽላም ከምንም ዋው ቴንኪዩ። በእናትሽ በቃ ኮንታክት አድርግሻለሁ። እኔ እናት አንድ ኮመንት ኢትዮጵያዊ ያገኘ ቪዲዮዎች ላይ ኮመንት ላይ ስልኬን ጽፌልህ ነበረ። አላየሁም። የመኪናውን በእናትሽ አሁን ታርጋ ነው የሚያውቅ ብለህ ጠይቀህ ራሱ መልስ ሰጥቼ ነበር፣ ግን እዛ ሂጄ ነበረ ድራይቭ አድርጌ ለዛ ነው። ኦኬ አሁን እና ለምንሽ ፎሎ አድርጋትና በውስጥ ትጻፍልኝ ይኸው ፎሎ ተገናኙ። አረኳት እኮ። ኦኬ ቴንኪዩ። በቃ በውስጥ ልጻፍልህ። ጅቦዬ እሺ ጥያቄ አመሰግናለሁ። አለሽ? ጥያቄ አለሽ ቤቲ? ጥያቄ ጥያቄ ምንድን ነው? አሁን ቡርኪና የመጣኸው ኢንቨስት ከዚህ በፊትም ሌላ ኢትዮጵያዊ ወንድማችን መጥቶ ነበረ። ኢንጂነር ማን ነው ስሙን ብዙ ፐርሰናል ትጥሪ። እሺ ኦኬ ኦኬ። አንተም እዚህ እንዴት ነው? ለእኛ ነው ስራው የምትከፍተው ወይስ እንዴት ነው ነገሩ? ኢንቨስት የምታደርገው እዚህ ለእኛ እኔ ነው ወይስ? ሞስትሊ እዚህ ያለሁት ለማይኒንግ ቢዝነስ ነው። የማይኒንግ ቢዝነስ ያው ላይሰንስ ፕሮሰስ እያደረኩ ነው ያለሁት። ኦፊስ ተከራይቻለሁ። ታውቂያለሽ ሪኳየርመንቱ ብዙ ነው እና እሱን ኡጋዴ ሚል ትልቅ ቢሮ አለኝ። አሳይሻለሁ። እኔ እናት ዋጋዶ ሚል ኡጋዴ ሚል እዛ ነው ተከራይ። ኦኬ እኔ በጣም ቅርብ ነኝ ለዋጋዶ ሚል። በቃ ቴንክ ዩ። እኔ እናት እንገናኛለን። ያው ማኒንግ እኔ ጉርጌ ነው ያለሁት፣ በጣም ቅርብ ነኝ። እስቲ እህታችን እንደ አንድ ጋዜጠኛ ካላስቸገርኩሽ በቪዲዮ ትወጪ? በቪዲዮ ይቻላል ይቻላል፣ ግን ጨለማ ውስጥ ነኝ እንዳልጨለማችሁ። አንቺ ስክሪንሾት ያደረጉብሻል። ይቅርብሽ። ኦኬ እንደዛ ነው። ምን አምች ኦኬ ጨለማ ውስጥ ስለሆንኩኝ ይቅርሽ። ሌላ ኢትዮጵያዊ ካለን ፕሊዝ ጥሪያቸውና ሻይ እንጠጣለን። በጣም እኔ ነኝ ያስገባኋት። ብዙ ኮሜንት ስጽፍ አይቼ ቡርኪና ፋሶ ነው ይላል። ቴንክ ዩ ካሊፎርኒያ በጣም በኮመንት ረበሽኩኝ ሰሞኑን። ወደ ራሳችን እንመለስ። መንሱር ቤት ራሱ በጣም እንትን እያልኩ ነበር። ቤቲ ፎሎ መልሶልሻል። በውስጥ መስመር አውሪው እህቴ። ውድ አድማጮቻችን የዛሬ የዕለተ ጁምዓ ፕሮግራማችን ባለሀብቱ መንሱር ጀማል ከቡርኪና ፋሶ ቀጥታ ስርጭት ነው። ሀሳብ አስተያየቶች ለመቀበል እዚህ ድረስ መጥቷል። ወንድማችን ናታን የምጠይቀው ጥያቄ አለ። ኦቦሎ ናታን ሰላም ብያለሁ። ሰላም መንሱር፣ እንዴት ነህ? ሰላም ወንድም፣ እንዴት ነህ? ነጋከም ሰላም ነው። አይ እኔ እንኳን ጥያቄ ነበረኝ። እኔ አሁን አዲስ አበባ ነው ያለው፣ ግን አንተ ሌላ ቦታ ነው ያለው። ከትንሽ ቆይታ በኋላ ግን ያው እመለሳለሁ። እኔ ስለ ቢዝነስ ልጠይቅህ ነበርና አሁን በዛ ጉዳይ ላይ እንደው ፐርሰናሊ ቢሮአችሁ ቶሎ የምትመለስ ከሆነ ላገኝ ይችላሉ? እኔ ከረመዳን ላይ ነው የምመጣው። ኢንሻአላህ ረመዳን እዛ ነው የምጾመው። ትቆያለህ? በጣም ኦኬ። እዚህ ትንሽ ስታብሊሽ ማድረጉ ያው ፕሮሰስ አለው፣ ትልቅ ነገር ስለሆነ። እሺ ናታን ወንድ ቆይ ጅቦዬ አልጨረስኩም። አይ አረ አንድ የምትለው ብዙ ሰው እንኳን ለመንሱር ጀማል ለመጠየቅ የሚያዝ አንድ ነገር ደግሞ ማለት ነው። ቆይ ጅቦዬ አንድ ነገር ለመንሱር ማስተላለፍ የምፈልገው ነገር ሶሪ ጅቦ አንዳንድ ሰዎች ፋውል ሊያስነኩ የሚፈልጉ ሰዎች አሉና ከእንደዚህ አይነት ሰዎች ተጠንቀቅ። አሁን አውርታ የወጣቿ ሴት እኛ ማንም እኛ ጋር ውጣ ቀጥል ሌላ አሁን አንዳንድ ሰዎች ከሊፋ አትቅነዝነዝ ናታን ለምን አዘውጣ ናታን ሙጫ ጉርባቴ እንዲደምን መሆን አያስፈልግም። በቃ እሺ ውድ አድማጮቻችን የዕለተ ጁምዓ
ፕሮግራማችን እንደቀጠለ ነው። ባለሀብቱ መንሱር ጀማል ከቡርኪና ፋሶ ጥያቄዎቻችሁን ለመመለስ እዚህ ድረስ መጥቷል። ፋራው ላይ የምታዩት አያጂቦ የሚለውን የዩቱብ ቻናል ሰብስክራይብ እያደረጋችሁ እዚህ ያመለጣችሁ ቪዲዮ እዛ ላይ ስለምጭ ነው። እባካችሁ ሰብስክራይብ አድርጉ። ፋራውም ቻሌንጁን ጨርሶ በዚህ ወር 10 ሺህ ከገባ እነሆ መንጃ ፈቃዱን ያወጣል። በመቀጠል ባለሀብቱ መንሱር ጀማል ከቡርኪና ፋሶ ቀጥታ ስርጭት የምትጠይቁትን ጥያቄ ፐርሰናሊ ጥያቄ ሁሉ ነው የሚመልስላችሁ። እሺ ወደ ፖፖላሪ እንሄዳለን። ለሰባተኛ ጊዜ እባክን ፖፖ አጠራ አድርገህ እለፈልፋለሁ ፖለቲካ አወራለሁ ብትል እናቴን እነቅላለሁ። አይ አንድ ጥያቄ ለአንተም ነው ያለኝ። የባንዳነት እንትን ባታረግ መልካም። ሌላው ቪቫ መሰሎኒ ነበር፣ አንተ ቪቫ መንሶሮኒ እያልክ ነው ያለው። ለማንኛውም ተጠንቀቅ፣ አሁን ይበቃል። እኔ ለሱ ነው ጥያቄ የምጠይቀው። መንሱር ምን መሰለ መጠየቅ የፈለጉት በኢትዮጵያ ውስጥ ብዙ ሰራተኞች ማለት የስራ እድል የለም እና ኢትዮጵያኖች ከውጭ ባለሀብቶች ወደ ኢትዮጵያ የሚገቡት እና የስራ እድሎችን ወጣቶችን ስራ እድል ከመፍጠር አኳያ አይደለም። ይሄ ሶሻል ነው፣ ፖለቲካ አይደለም። ይሄ ሶሻል እኮ እኑ ጠየቀችው ተመለሰ እኮ አይደለም። የስራ እድል ነው እንደ ሌላ ጉዳይ ነው። አንተ ተረጋጋ እስቲ። ለምሳሌ ኢትዮጵያ ውስጥ ያሉ ኢንቨስተሮች ወደ ውጭ እየወጡ ኢንቨስት ያደርጋሉ በሌላ ሀገር ላይ ማለት ነው። እና የውጭ ሀገር ኢንቨስተሮች ኢትዮጵያ ውስጥ ይገባሉ። የኢትዮጵያ ኢንቨስተሮች ወደ ውጭ እየወጡ ነው። እና በኢንቨስትመንት ፖሊሲዎችና ስራ ላይ ኢትዮጵያ ውስጥ ስራ ቢፈጠር ወጣቱን ማህበረሰብ ወደ ስራ ከማስገባት አኳያ ትልቅ እድል ስላለው ሌሎች ሰዎች አሉ ውጭ ኢንቨስት ያደርጋሉ። ዱባይ ላይ፣ ቱርክ ላይ፣ የተለያየ ቦታዎች ላይ የሚያደርጉ አሉ። እና በዚህ በኢንቨስትመንት ፖሊሲ ውስጥ ችግር አለ። ጥያቄ ነው፣ ሀሳብ ነው የምትሰጠው። እሺ ውድ አድማጮቻችን የዕለተ አርቡን የጁምዓ ሙባረክን ፕሮግራም ከባለ ሀብቱ መንሱር ጀማል ጋር የፈለጋችሁትን ጥያቄ እየጠየቃችሁኝ መልሳለሁ ብሏል። ኢሌኒ እባክሽ በአንቺ እንጀምራለን። አመሰግናለሁ ጅቦዬ፣ በጣም ነው አጠር አድርገው እንጂ እንደዚህ ገተታ ምንድን ነው? ዕለተ ጁምዓ ነው። ጁምዓ ሙባረክ አላህ ይባሪክና። እሺ ቀጥየት በጣም ነው የምታዝናናኝ መንሱር። በአካል አለው ኬኛ ሆቴል ትራዲሽናል ቤት ነበረኝ አስታውስ። ኬኛ ሆቴል ትንሽዬ ሱቅ ኦኬ፣ እዛ ጎን ያለችው ዋው የኔ አግኝቻለሁ አንድ ሙለቴ። ልክ የሱቁ ባለቤት ነሽ እህቴ? የሱቁ ባለቤት ከስር ይዘግቻለሁ። ግን ምንድን ነው ንግድ? እኔ አይዞሽ ለምን ታደርጋለህ? ከሰረች በጣም ትሁት፣ በእውነት መንሱርዬ በጣም ትሁት ደስ የሚል ሰው ነው እና ሳየው ደስ ብሎ ነው የገባሁት። ጅቦዬ በጣም ነው የምታዝናናኝ፣ በጣም ነው የምወድ። እሺ በጣም እናመሰግናለን። አውቃለሁ እወድሃለሁ ነው፣ ብዙም ጥያቄ የላትም እህታችን። የዕለተ ጁምዓ ሙባረክ ኢንሻአላህ። ትሁት ሰው ነው ባይዘዌ፣ በእውነት በአካል ራሱ ትሁት ሰላምተኛ ምናምን ነው እና ከአንዴም ሁለቴ ያገኝቻለሁ። መንሱር አስታወስከኝ አይደል? ቴንኪው። ሱቋን አስታወስኳት። ፐርሰናል አንቺን አልመጣልኝም፣ ግን አቅሻለሁ። አንድ ቆንጆ እንጂ ያየው መሰለኝ። ልክ ነሽ። እኔ ነኝ መንሱር። ተው ጁምዓ ነው አትሻፍር። ተው መንሱር፣ ሐራም ጂቦ ፎሎ አርጋት፣ ስርዓት ያዛተ ራስ። እሺ ፎሎ አረግሻለሁ የኔ ቆንጆ። እሺ ውድ አድማጮቻችን የዛሬው የጁምዓ ሙባረክ ፕሮግራማችን ባለሀብቱ መንሱር ጀማል ከቡርኪና ፋሶ ቀጥታ ስርጭት እየተገኘ መልሳችሁን ጥያቄያችሁን ለመመለስ እዚህ ተገኝቷል። ተስፋነሽ እህቴ እባክሽ ደቂቃሽን ተጠቀሚ። ሞዴሬተሮች ያወራ ሰውን እንትን እያላችሁ ያላወራ ሰው አስገቡ። ጠይቂ። ሰላም እንዴት ናችሁ? ስላስገባኝ አመሰግናለሁ። መንሱር ሰላም ነህ? እንዴት ነህ? አለሁ። ፎሎ ታደርገኛለህ መሰለኝ፣ በውስጥ አወራሃለሁ። ስራ ኮምፒውተር ሳይንስ ነው የተመረኩት እና ይቅርታ የግል ጥያቄ ነው። ይቻላል? ኮምፒውተር ሳይንስ ነው የተመረኩት፣ ዘንድሮ የተመረኩት እና ኤግዛም አልፌያለሁ። ክፍት የስራ ቦታ ካለክ ብትፈልግልኝ ደስ ይለኛል። ይቅርታ እንግዲህ በጥያቄያችሁ መሀል የግል ጥያቄ ልጠይቅ ነው የገባሁት። መብትሽ ነው። የተማረ ሰው ጥያቄ ነው የጠየቅሽው። አሁን አገር ውስጥ አይደለሁም፣ ስመለስ ቦታ ፈልግልሻለሁ። እኔ ጋም ባይሆን ጓደኞቼ ጋር አይጠፋም ኢንሻአላህ። እሺ አመሰግናለሁ። በጣም ነው የማመሰግነው ሁላችሁንም።
አያቸው በጣም አመሰግናለሁ። እሺ የኔ ቆንጆ ምንም አይደል። ውድ አድማጮቻችን የዕለተ ጁምዓ ሙባረክ ፕሮግራማችን እንደቀጠለ ነው። በዕለተ ጁምዓ ሙባረክ ፕሮግራማችን ባለሀብቱ መንሱር ጀማል ከቡርኪና ፋሶ ቀጥታ ስርጭት ጥያቄያችሁን ለመመለስ እዚህ ተገኝቷል። ወደ ጄኒፈር እናልፋለን። እባክሽ እህቴ ጄኒፈር። ጅቦዬ አመሰግናለሁ ስላስገባኝ ወንድሜ፣ በጣም ነው የምንወድህ። መንሱርዬ በጣም እንወዳሃለን፣ እናከብረሃለን። የኔ ጥያቄ ደግሞ ምን መሰለ፣ ትንሽዬ ቢዝነስ ጀምሬያለሁ፣ እንዴት ነው ሀብታም የምሆነው? እስኪ ትንሽዬ ምክር ለግሰኝ ልልህ ፈልጌ ነው። ቴንክ ዩ። የት ሀገር ነው የምትኖሪው? እኔ እናት የት ሀገር ነው ቢዝነሱ ያለው? ቢዝነሱ ኢትዮጵያ ነው ያለው፣ ጀርመን ነው። ኦኬ። እዛ ሰው እንትን አድርገሽ ነው የምትሰሪው? አዎ። ከዛው ገዝተሽ መሸጥ ነው ወይንስ ኢምፖርት ታደርጊያለሽ? ኢምፖርት አደርጋለሁ፣ ግን አንዳንድ ነገር ያልተመቹኝ ነገር አለ። እዛ ጋ ያለው ሰዎች አልተመቹኝም። ኦሪጂናል ወሬ እየተቀበልኩኝ አይደለም፣ የተለያየ ነገር ነው። ኦኬ። ኤኒዌይ እንግዲህ ያው ኢትዮጵያ ውስጥ ያለን ቢዝነስ ሞር ማሳደግ የሚቻለው ኢንቨስትመንት ይፈልጋል ሁሉም ስራ። የኢንቨስትመንት ችግር ከሆነ ግን ከባንክ ጋር ጥሩ ግንኙነት አድርጎ ብድር ለዛ ተቋም ብድር በመበደር አሁን ባለው ሁኔታ ብዙ ባንኮች ያለ ጋራንቲ እናበድራለን ስለሚሉ እነዛን ኮሚኒኬት አድርጎ እዛ ሀገር ውስጥ ከምትገዢ ኢምፖርት የምታደርግበትን ሲስተም እንዲሁም ደግሞ ቢዝነስሽን ሞር ፕሮሞሽን የሚፈልግ ስራ ከሆነ በተመጣጣኝ ነገር እያደረግሽ በምንም ሞር ማስተዋወቅ። ኢትዮጵያ ውስጥ ብዙ ጊዜ ፕሮሞሽን ስላልተለመደ ብዙም ሰዎች እሱ ላይ ትኩረት አያደርጉም እና ሞር እዛ ላይ ትኩረት ብታደርጊ ጥሩ ነው። እንደገና ደግሞ ከቻልች ስራ አዋጪ መሆኑን ካመንሽበት ራስሽ ሂደሽ መስራት የምችይበትን ነገር ብትፈጥሪ፣ በሰው ከመስራት ራስ ሲሰራ ነው የሆነ ስራ ሞር ግሮአፕ ማድረግ የሚችለው እና እዛ ላይ ትኩረት ብታደርጊ ጥሩ ነው ያለው። እሺ እናመሰግናለን። እሺ እህቴ በጣም እናመሰግናለን። ውድ አድማጮቻችን የጁምዓ ሙባረክ ፕሮግራማችን ባለሀብቱ መንሱር ጀማል የቡርኪና ፋሶ ጉብኝት ላይ ነው። የቡርኪና ፋሶ በዚህ አጋጣሚ ላይኔ አረዛ ቪአይፒ ግሩፕ አስገባኝ። ሌላ ምንም አልፈልግም። ፎሎዬን መልስልኝ፣ አስገባኝ ቪአይፒ ግሩፕ በእናት እንደው በፈጠረ አምላክ አሁኑ አውራኝ። ይኸው መልሼላ ፎሎ አድርጌያለሁ። እባክህ ፎሎዬን መልስልኝ። ፎሎ አድርጌያለሁ ላይኔ። አመሰግናለሁ። ላይኔን ታውቀዋለህ? መንሱር ጀማል ላይኔ አላወቅሁትም። ማን ነበረ? አነገኛ ሀብታም ነው። ቶ ሚስጥራዊ ሀብታም ነው። እሺ ውድ አድማጮቻችን በጣም እናመሰግናለን። የዕለተ ጁምዓ ፎሎ ይመልሰሻል። ቪአይፒ ግሩፕ ብቻ አስገባኝ። ሌላ ምንም ካንተ አልፈልግም ላይኔ ወንድሜ። ታው ተያይዘን እንደግ ላይኔ። ታው አንድ ላይ እንደዛ እንዳልሆንን ስሜታዊ ሆንኩ። ታው ግን ታው። እሺ አመሰግናለሁ። የዕለተ ጁምዓ ሙባረክ ኢንሻአላህ። ባለሀብቱ መንሱር ጀማል ከቡርኪና ፋሶ የምጠይቁትን ጥያቄ ለመመለስ ነው እዚህ መጣ። እሺ ወንድማችን አዳነ እባክህ። አያጅቡ እንኳን ለጁምዓ አደረሰ። አላህ ይመስገን። ጁምዓ ሙባረክ ኢንሻአላህ። ጥያቄን አጠር አድርገህ ጠይቅ መንሱር ጀማል። አጠር መጠን ብዬ ነው። መንሱሬ ጤና ይስጥልኝ፣ እንዴት ነህ? ሰላም አለይኩም መንሱሬ። ግሊች አለው አለው ግሊች እያደረክ መንሱሬ አይሰማም? ሰላም ይሰማል። እንዴት ነህ? አለው አልሐምዱሊላህ። ፑማ ሊፍት ላይ ካስታወስከኝ አድናን እባላለሁ። በሴልስ ገብቼ ነበር ነው። ኦኬ እኛ ጋር ነበር። አዲስ አበባ እንዴት ነህ አድናን? ሰላም ነው ወይ? አለው መንሱሬ እንዴት ነህ? ጠፋህ እኮ። ሰላም አለው የኔ አባት። በዘዌ አያጅቡ እጅግ በጣም ጄኒውን ሰው ነው። በአካልም አውቀዋለሁ እና ያው ጥያቄ የሚኖረኝ አያጅቡ ሳይነቅለኝ እኔ እንትን ነበረ የፖኬት ገንዘብ ነበረው ተብዬ ነበር ስገባ እና ምንም አይነት ፖኬት ገንዘብ አላገኘውም። በሰዓቱ አዝኜብም ነበረ መንሱሬ። ከዛ ውጪ መንሱር ወጣው መሰለኝ። መንሱር ያለ አንዴ ምን አንተ ችግር አለ? ጂቦ ግን ችግር አለ። ጥያቄ ሳልጠይቅ ታስወጣው። ለምን ከሊፋ ቆይ ይመጣል። ታች ጽፈላ 50 ጊዜ አትይም ውጣ ይመጣል።
ውድ አድማጮቻችን የዩቱብ ቻናሌን አንዴ ፎሎ እንዴት እንደሚደረግ እዚህ ጋር ላሳያቸውና እሺ አሳያቸው። መንሱር ጀማል ወጥቷል። ያልሆነ ጥያቄ ተጠይቋል። ማንም ሰው እንዳይገባ አደራ። ያው እዚች ጋር ያው አያጅቡ የምትለዋል በእንግሊዝኛም በአማርኛም ይቻላል። በአማርኛ አለ። እቺ ያው አያጅቡ እዚህ ላይ እንገባለን። ከዛ ሰብስክራይብ ካረግን በኋላ ሁሉ ጊዜ ኖቲፊኬሽን እንዲደርሳችሁ ቪዲዮ ሲለቀቅ እቺን ክሊክ ማድረግ ነው። ቀጥሎ ማታ የተለቀቀ አለ 8 ሰዓት ሆኖታል። 1300 አይቶታል እና በቻላችሁ አጋጣሚ 1900 ሰው አለ። ሰብስክራይብ አድርጉኝ። አንዴ ትንሽ ደቂቃ አንዴ ጅም ተንቀጠቀጠ እኮ በእናታችሁ። እስቲ አንዴ እኔ ፎሎ አታርጉኝ። እሱንም ፎሎ አድርጉት፣ ሰብስክራይብም አድርጉ። ምእመናን እንግዲህ የዩቲዩብ ቻናላችንን አሳድጉ። በአዲስ መልክ እንመጣለን። ወደ ፊልም ኢንዱስትሪው እንገባለን። ተከታታይ ድራማዎችን እየሰራን ነው። ትልቅ ፊልም ለመስራት አስቤያለሁ። ምእመናን እየቀለድኩ አይደለም። አያጅቦ ኦፊሻል 2 የሚል ደግሞ አለኝ። እሱንም ሰብስክራይብ ታደረጋላችሁ። በዛ ነው ፊልሙ የሚለቀቀው። አያጅቦ ኦፊሻል 2 የምትላለ 37,000 ያለው አሁን አጫጭር ፊልሞችን የምለቅበት ነው። ገራሚ የሆኑ አርቲስቶች የተሳተፉበት። እግዚአብሔርን እየቀለድኩ አይደለም። እግዚአብሔር እዚህ ቪዲዮ ላይ አሁን ብዙ ይለቀቃል። ተከታታይ ድራማዎች ይለቀቃሉ። ፊልምም ባለውበት ሀገር ላይ አንዳንድ ትላልቅ አርቲስቶች መጥተው ከነሱ ጋር ወደ ፊልም ኢንዱስትሪ እየገባሁኝ ነው። ፎሎ አድርጉት። ሁለቱንም ቻናሎቻችንን አሳድጉ። እውነት በጣም የምትዝናኑበት በጣም የምትማሩበትን ነገር እንላለን። የምታግዙኝ ሰዎች ደግሞ እግዚአብሔር ያግዛችሁ። ወደ ፊልም ኢንዱስትሪው ለመግባት በጣም በጉጉትና በሩጫ ላይ ነው ያለሁት። አስደስታችኋለሁ። እውነት ጅቦ እዚህ ደረስክ የሚባለውን ታላቅ ታሪክ የምሰራበት ነው። ወንድሜ ፋራው እውነት 10 ሺህ ከገባ ያልኩን ነገር አደርጋለሁኝ በቅርቡ። አመሰግናለሁ። 200 ሰው ብቻ አሁን ካረገኝ ይበቃል። አሁን 200 ሰው ብቻ አርጉት። ቶሎ በሉ። እኑዬ ወይ ከመውጣቴ በፊት አንድ ሙዚቃ ልጋብዝሽን? እሺ፣ ትንሽ ሰብስክራይብ አድርጉ። ሰብስክራይብ አድርጉ። እኑዬ ወደ ፊልም ኢንዱስትሪው ለመግባት እያሰብኩ ነው። ምን ትያለሽ? አንተ ናቹራሊ ጊፍትድ ነህ ብዬ አስባለሁ። ወደ አርቱ ትቀርባለህ እና የተሰጠህን ስጦታ ተጠቀምበት። እንጠቀምበታለን። ሰብስክራይብ እያደረጋችሁ አያጅቡ የሚለውንም ሁለተኛው አያጅቡ ቱ ኦፊሻል የሚለውንም ሰብስክራይብ አድርጉ። አዲስ ነገር በቅርቡ ይዤ እመጣለሁ። ወደ አርት የምንገባበትን ነገር ይዘን እንመጣለን። የምትወዱኝ ደግሞ እንድታግዙኝ ከወዲሁ መልእክቴን አስተላልፋለሁ። አደራ ኪዳነ ሐወይ ምርጥ ሰው ነው። ማርያምን እኛም እናግዝሃለን አለኝ እኮ ኪዳነ። ምርጥ ሰው እኮ ነው። እናቴን ተወዳዳሪ ሚኪ ኪዳነ ምርጥ ጀለሶቻችን ናቸው። ቤተሰብ ነው። ፋራው አሪፍ ሰው ነች። እና የእኛን እድገት የእኛን ለውጥ የምትፈልጉ ሰዎች መግባት አለ። መንሱር ጀማል ጁምዓ ደርሶበት ነው የወጣው። የጁምዓ ሰላት ነው። ነገ ጥያቄ ካላችሁ ነገ ይመጣል። መንሱር ጀማል አሁን ወደ ሰላት ነው። ከሁሉም ነገር ሰላት ይቀድማል። ኩል ሸይ ባዕደ ሰላ ይላል። ከምንም በላይ ሰላት ይቀድማል እና ወደ ሰላት ሂዷል። አንዳንድ ሰዎች ሌላ ነገር እንዳታስቡ። እንይችን ዘፈን ጋብዥሽ ልውጣኔ ፕሊስ። እሺ ሶሲ ስንት ብር ነው የመንጃ ፍቃድ ማውጫ እያለችው ነው ፋራው? እስቲ ፎሎ አድርጋት ሶሲ የታለች? እንዲህ መልካም ሴቶች እኮ የጅቦንም አካውንት ፎሎ አድርጉ። እዚህ ጋር ፎሎ ማታደርጉት ካላችሁ ሶሲ ማነች? አስገቢያት እስቲ፣ ጎትቻት እስቲ። ፋራው ጅቦ ሰብስክራይብ አድርግ። ሶሲ ስንት ብር ነው? የቆይ ፎሎ ላድርጋት ሶሲ። አውራት አንተ በውስጥ አውራት አንተ ጨርስልኝ ሶሲ፣ በውስጥ አውሪኝ። እኔ መጀግና አንዳንድ ሴቶች እኮ ይለያሉ እኮ እናቴን ጭንቅላት ሴት ልጅ ጋር እኮ ነው ያሉ። እናንተ ባትኖሩ ጉዱ ነን ነበር። ሰብስክራይብ አድርጉ። ወንድማችን መንጃ ፈቃዱን አወጣለታለሁ። እናቴን ቃል ገብቻለሁ። ደግሞ እዚሁ ቤት እየገባ ነው ሰብስክራይብ የሚያስደርገው። ሶሲዬ አውሪኝ፣ ጻፊልኝ በውስጥ ከፋራው ጋር አገናኝሻለሁ። እኔም የምችለውን ነገር አደርጋለሁ። ፋራው ጅቦ ነገ ደግሞ በተመሳሳይ ሰዓት ትገቢያለሽ። እንዬን አንድ ሙዚቃ ልጋብዛት። ስንት ሆናል መሰልሽ? በቃ ከ9 ገብቷል። 2 ይግባና ዱብ እላለሁ። 2 ይግባ። ኧረ ሄዳችሁ ሰብስክራይብ አድርጉ ፕሊዝ። 300 ሰው እኮ 300 ራሱ ይበቃኛል እኮ እውነት።
እንተሳሰብ። እዚች ጋር እንገባለን፣ እዚች ጋር እንገባለን። አያጅቦ በአማርኛውም ያው በእንግሊዝኛውም ማለት ስትጽፈው አያጅቦ አለ፣ ኦፊሻል ቱ የሚለውም አለ እዚህ ጋር። ግን ለእኔ ግን የተሰጠኝ ቻለንጅ ይሄኛው ስለሆነ ይሄኛውን 5000 የሚለው 5000 የሚለውን ኪዳነ ዓወይ ከሕጉሰካ እየ ሕጂ ኪዳነ ዓወይ እናቴን ገራሚ የሆነ ፊልም ልሰራ ተዘጋጅቼ ጨርሻለሁ። እኔ በፊልም ወጥቼ ነው የምታዩኝ። እናቴን ምርጥ ደላላውኝ ታዩኛላችሁ። ሰሞኑ ያለቀ ጉዳይ ነው። ኪዳነ ዓወይ ተባረክ። ይመችሽ አባቴ። ሂዱና ሰብስክራይብ አድርጉ ፕሊዝ። የጅቦን አካውንት ደግሞ ፎሎ ማታደርጉ ፎሎ አድርጉት። እኔ ግን እናት ይገርመኛል እኮ ሰው ገብቶ ጅቦ አድናቂህ ነን በጣም ነው እንትን ምን ይላሉ፣ ግን ገብቶ ፎሎ ያደርጉ ለምን እንደሆነ አላውቅም። ዩቲዩብ ምንም ነገር የለም እኮ እኔም አድርጉ ስለማልላቸውን እኮ አድርጉ ብላ አልልም። አንተም ትሰንፋለህ ማለት አለ። ብዙ ቪዲዮዎች አሉ። ያው እስኪ እዚህ ሁሉ ውስጥ ሰው ይታያል፣ ብዙ ቪው ያለው አለ። ገብቶ ማየት ይችላሉ። ኖቲፊኬሽን እንዲደርሳቸው እንደተለቀቀ ራሳቸውን መተው ሲወያዩ ያዩታል ቪዲዮአቸውን ሄደው ሰብስክራይብ ያው ትናንትናው አለ። ትናንትናው እዚህ ቁጭ ብላችሁ ሪከርድ የምታደርጉ ደግሞ ምንም ነገር ሳልቆራረጥ ነው ዩቲዩብ ላይ የምፖስተው፣ እዛ ታገኙታላችሁ። ከዛ ንጹህን በሪከርድ ያተደረገውን ቆርጣችሁ እዚህ ብታመጡት መልካም ነገር ነው። ሙሉን እያዳመጣችሁ ሰብስክራይብ አድርጉ፣ ፎሎ አድርጉ፣ ታፕታፕ ኮፒ ሊንክ አድርጉ። ወደ ፊልም ኢንዱስትሪው ሰተት ብለን ልንገባ ነው። ባጀት ተበጅቶለታል። አንዳንድ የምታግዙን ሰዎች ደግሞ በውስጥ መስመር ብታወሩን፣ ጌታን እየቀለድኩ አይደለም። በጣም አመሰግናለሁ። ጅቦዬ በቃ ነገ ቅዳሜ እንቀጥልበታለን። የኔም እጅ ተንቀጠቀጠች። አመሰግናለሁ። መልካም ቀን ይሁን። ነገ በተመሳሳይ እንገባለን። መንጃ ፈቃድን ደግሞ በቅርቡ እናወጣዋለን። ግድ የለም። ሶሲንም አሁን አብሽር ጅቦዬ፣ አብሽር አብሽር አባቴ። ፓራው ይመቻ አራዳልሽ። ይመቻችሁ። እሺ ቻው። እሺ ቻው። ሰብስክራይብ አድርጉ ወገን። ሰብስክራይብ አድርጉ ሲል ነገር ሰብስክራይብ አድርጉ አድርጉ። በጣም አራዳ ነው። እግዚአብሔር ይመቸው። እንዴ አንድ ሙዚቃ ልጋብዝሽና እኔም ልውጣ። እሺ ሶሲዬም እግዚአብሔር የጁምአ ሙባረክ ሙዚቃ ለእኑዬ እጋብዛታለሁ። ወደ ሙዚቃ ግብዣችን እንሄዳለን ከዲጄ ሶብሶብ የሰማልሆን ራሴ ልስፈንልሽ እንዴ? አፍቋት እንዴት እንደሚያደርገኝ ደማይ 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 እናቴቱ ናቸው ደማይዋ እንዲያርገው ወልዴዋት ደማይዋ እንዲያርገው ወልዴዋት ደማይዋ አናተተ ወደ ደማይዋ ቡቡ ዋትሳፕ ዋትሳፕ ቡቡ እኑዬ እኔ ፍቅር ወይ እንግሊዘኛ አንድ ዘፈን እና ትግረኛ አንድ ዘፈን ከከበስከ ይወጣለሁ። እንዴ ምን ሆነሽ ነው አሁን በዚህ ሰዓት? እንግሊዘኛ ባይሆን ትግርኛውን ልጋብዝሽ። እንግሊዘኛውን በውስጥ ራፕ አረግልሻለሁ እናቴ። እሺ አንድ ለመሞከራ በትግርኛ እንግሊዘኛ ነው እንጂ። አር ዩ ሲሪየስ ቤብ? የሻኪራ ይሻልሻል የሪሃና እንዲህ እንግሊዘኛ ጨካኝ ነሽ እውነት። ዝም ብለህ አሁን አንድ ፈረንጅ ብትሆን በቃ ሬክሰን ፌክሰን በእናትህ ምንድን ነው በእናትህ እኑዬ እወድሻለሁ፣ አከብርሻለሁ የእኔ ተጫዋች። በዚህ አጋጣሚ እኑዬ በጣም ፎጋሪ ነች። እናቴ ትሙት በጣም ጨዋታ ትችላለች። ፑፑ ታንክ ዩ እኑዬ ልወጣ ነው። እሺ በኋላ ደመቅመቅ ብለን ደግሞ የሙዚቃ ግብዣ ይኖረናል ባይ ነኝ። እሺ በትግረኛ እንዝፈናለን። እንጎ አይፍስስ አነፍስስ ከም ጌታቸው ረዳ አዲስ አበባ መጽ ልክስክስ ዋይ በዲዮ መጽለ ኦሮምኛ ይሻልሽ? እሺ ኦሮምኛ ነው። አታስጨንቂ በናትሽ ማግዛበር አታስጨንቂ። በየሜታ ነው ፍቅርሽ ነው የጎዳኝ ፍቅርሽ ነው። እረፍ ሳራ፣ አክቲቪስት ሳራ። አንፈልጊም ጭቅጭቂ የሚለው ልዝፈንልሽ? ኔ
ኦ ሲሬሳ ሀብታሚ ብሪሴቴ አቶቢሴ ማንሞቃቻ ናገሩ ጋንዳ ጉራቻ አቲትያ ናቲ ኩኖቲ ዳቃማ ሀብታም ነው ብሪ የሳጣው ባቃ አለሚቱ በናቱ ባባቱ ጫማ ቁጥሪ ንገሪ ካስፈለጋ ይገዛል ሱሪ አካንሻማ ጫላ ጢባቢ እኑዬ ጅርታ የኔ ቂመሚ ነይ ውጪ ነይ ውጪ። ታላግጥብኛለች። በዚህ አጋጣሚ እኑዬ እናቴ ተሙት ተጫዋች ነች። በቃ 24 ሰዓት ባወራት የማልሰለቻት ሴት እናቴ ትሙት። አንፍር ነች። ስንት ገተት አንፋራ እኮ ነው እዚህ ሲጮ የሚውል። ደግሞ የብዙ ቋንቋ ባለቤት ነች። ኦሮምኛ በደንብ ትችላለች፣ ትግርኛ ትችላለች፣ እንደገና ደግሞ ወላይትኛ ነው ሀዲይኛ ትችላለች። እናቴ እንዲህ አይነት ቅመም የሆነች ደስ የምትል ማን ልውጣ ዛሬ። እናንተ ሰላም ነው እንዴ? አርሰናል ምናምን ደጋፊ ነህ አንተ? የአርሰናል ደጋፊ ነህ? ማን ስለሆንክ ነው የአርሰናል ደጋፊ ሆንክ? አንተ ማን ነህ? ሲጀምር ምን አስበህ ነው አርሰናል ላሙ ፈልገው ነው በላም የገባው ጡዞ ነው። የአርሰናል ደጋፊ ነህ? አዎ። ምን ነው ማሊያውን ገልብጠህ ትለብሳለህ? አትለብስም? ወደህ ነው? ለምን? ኢትዮጵያ ነው እንደምትኖረው? አረ ምን ነው ኢትዮጵያ ነው እንደምትኖረው አንተ? አዎ። ምን ነው ፖለቲካ ላወራ ነበር። ይቅርብ፣ ያስረዋል፣ እናቴን ያስረዋል። አረ ኢትዮጵያ አይደለም የምኖረው፣ ግን ፖለቲካ ባታወራ ጥሩ ነው። ፖለቲካ ታወራለህ? በጣም 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 እናቴ። ምን ነው አርሰናል ደጋፊዎች ብልጽግና ናቸው ምናምን ብዬ ላወራ ነበር እና ይደብር። ብዙ የአርሰናል ደጋፊዎች ብልጽግና ናቸው እናቴ። ማሊያቸውን አስገልብጧቸው ባያችሁ እንዲህ ብልጽግና ናቸው። እንደገና ደግሞ የማንቸስተር ደጋፊ ምናምን ፋኖ እናቴ። የማን ደጋፊ ነህ አንተ? የማንቸስተር? እኔ ኳስ አልወድም፣ የኑዬ ደጋፊ ነኝ። ይመችሽ አባቴ። ተጫዋች ጌም ትጫወቻለሽ? አዎ እንደዛ ነገር። እኔ ደግሞ አክቲቪስት ነኝ። እስቲ ጸልይልኝ እሺ፣ ከዚህ ሙድ እንደወጣ ወንድሜ። እግዚአብሔር ይባርክ። ፎሎ አድርጌ ያለው ፎሎ አድርጊ። ስታይል ይኸው ፎሎ ላረግሽ ነው። ያራዳ ልጅ ፎሎ። ግን አንተ አርሰናል ደጋፊዎች እንዳለ ብልጽግና ናቸው እንዳሰሟቸው። ላስበላው ነበር። ያሳዝናል። ስለነበረን ቆይታ በጣም እናመሰግናለን። ኪዳነ ሐወይ ክሕጉሰካ እየ ሕጂ ናብ ፊልም ኢንዱስትሪ ክመፅእ ገራሚ ዝኾኑ ፊልም ሕጂ ብኣካል ወፅእ ፊልም ዝሰርሐሉ በፂሑ ኣሎ። ተረዲእካ ማን የገባው? ማን ያስገባሽ? ልወጣ ስል ገባሽ። ለማንኛውም ቸር ሰንብቱ። ኪዳነ ሐወይ በወጣ ይተካ። ብዙ አላችሁ እኔን ሰፖርት የምታደርጉ እኔን የምትወዱ ምናምን እናቴ ጥግ ድረስ ወዳችኋለሁ። ሰሞኑን ገራሚ ስራ ይዤ ነው የምመጣ። ትንሽ ቀን ጠብቁኝ። እንዳለ ፒፓውን ህይወቱን እንቀይራለን። እናቴን እንዳለ ያልሆነ ነገር ውስጥ ገብቻለሁ፣ ያልሆነ ሙድ ውስጥ። እሺ ናይ ሎሚ ዘረባና ኣብዚ ተወዲዩሎ እዚ ምሳኩም ፅንሕቻ ዝገበረ ናይ ህግደፍ ሚድያ እዩ። ኣወትን ሃፋሽ ህግደፍ ክስር እዩ። ብልጽግና ናይና እዩ። ድምፂ ወያኔ። እግዚአብሔር ያግዝኩም። ምንድን የተደባለቀብኝ?